መጥቶ ለሙሴ ሲነግረው ያው ኩፋሌ የሚባለው ጁብሊ የሚባል መጽሐፍ ነው። አሁን በሙት ባህር ጥቅል ውስጥ ከተገኙ ወይም የቁምራን ዋሻ ውስጥ ከተገኙ ውስጥ መጽሐፍት ውስጥ ዴድ ሲ ስክሮልስ ከሚባሉ መጽሐፍ ከተገኙት መካከል አንደኛው ይሄ መጽሐፍ ነው። ይሄ መጽሐፍ ላይ ኢትዮጵያ ውስጥ የሚገኝ መጽሐፍ ነው። መጽሐፈ ኩፋሌ ይባላል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ መልአኩ መጣና ወደ ሙሴ ምን አለ? ፈጣሪያችን እግዚአብሔር ለኛ እንዲህ ያለን አለ። ምን አለን አለ? እንደርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይሆን ዘንድ አግባብ አይደለም አለን በማለት ለመላእክት እንዳላቸው ይናገራል ማለት ነው። ስለዚህ ዘፍጥረት 1:26 ለስላሴ ትምህርት መደላድልም ሆኖ ቴዎሎጂያይዝ ለማድረግ መሰረትም ማስረጃ መረጃ መሆን አይችልም ነው የምንለው። አይችልም። ትሪኒቲ ያው ሰው ሰራሽ ትምህርት ነው ማለት ያው በማጆሪቲው ክርስቲያን ነኝ የሚል ሊቀበለው ይችላል። እኔ ግን ፐርሰናሊ አልቀበለው። እሺ ቀጥሎ ያለውን እስቲ ንገረኝ። ሰውን በመልኩ እንደምሳሌው ፈጠረ የተባለው ያ ሰው ማን ነው? ያ ሰው እንግዲህ እኔ የምረዳው ይኸውልህ በመልክና በምሳሌ በእግዚአብሔር መልክ የእግዚአብሔር መልክ ነው የተባለው አዲስ ኪዳን ላይ ሲገለጥ የምንድነው የክብሩ መንጸባረቅ የባህሪው ምሳሌ ምናምን እየተባለ ሲገለጥ እናየዋለን ስለ ክርስቶስ ሲያወራ ማለት ነው። ጠየቁት ጥያቄ የተፈጠረው ሰው በመልኩ በመልኩ ክርስቶስ ነው ማለትና በመልኩ የተፈጠረው ሰው ክርስቶስ ነው ማለት ይለያያል። በጣም ሁለት ልዩነት አላቸው። ማለት የፈለኩትን በተሰማ እዛ ጋር አሁን ለምሳሌ እንበልና ዘፍጥረት 1:26 እና 7 ላይ ብንሄድ እዛ ጋር መሄድ ከቻለን ያው አለ አንበው ችግር የለውም። እግዚአብሔርም ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። አሁን እዚህ ጋር ሁለት ነገር ነው የምትመለከተው። አንድ ሰዎችን እንፍጠር አይደለም እያለ ያለው የመጀመሪያው አንድ ሰውን ነው የሚለው። ሁለተኛ ደግሞ በባህር በምናምን የሚንቀሳቀሱትን ደግሞ ስለሚል ደግሞ ስለነሱ ሲያወሩ ይግዙ ነው የሚለው። እንደ ብዙ ነው የሚናገረው እዛ ጋር። ከዛ 27 ላይ ትመጣና እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ሲል እንደ አንድ ፐርሰን እያወራ ነው። ፈጠረው ሲል አንድን ፐርሰን ወንድና ሴት አድርጎ ፈጠራቸው ሲል ሁለት የተለያዩ ፐርሰኖች ናቸው። ስለዚህ እዚህ ጋር የተፈጠረው ሁለት የተለያዩ ፐርሰኖች ናቸው። ወንድና ሴት የሚባለው ፈጠራቸው የተባሉት፣ በመልኩ ፈጠረው የተባለ ደግሞ አንድ ፐርሰን አለ የተፈጠረ። እዚህ ጋር የቃላት ስህተት ወይ የሀሳብ መደጋገም ምናምን ሳይሆን ኤላቦሬት የሚያደርገው ነገር የለውም። አንደኛ ደግሞ በድርብ ሰረዝ ነው የዘጋው እንዳረፍተ ነገር። ስለዚህ እዚህ ጋር ሁለት የተለያዩ ፐርሰኖች ተፈጥረዋል። ወንድና ሴቱ አንድ ናቸው። ፈጠራቸው በተባለው ቃል የተፈጠሩ፣ ፈጠረው የተባለ ደግሞ አንድ ፐርሰን አለ የሚለው። እስቲ በደንብ አረፍተ ነገሩን ነው። እዚህ ጋር የሚለው ያህዌ ሰውን በመልካችን እንደየምሳሌያችን እንፍጠር አለ። ከዛ በኋላ ያህዌ ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው የሚለው ራሱ ሰውን ነው ራሱ ኖርማሊ። እና ሰውን የሚለው የዕብራይስጥ ቃል ምንድነው? ዜታ ሰው የሚለው አዳም ነው የሚለው። ጥሩ። ስለዚህ አዳምን ነው የፈጠረው ማለት ነው። ፖይንቱ ምንድነው? ይኸውልህ አንተ ስታወራ አዳምጫለሁ፣ አውራ ወይ ደግሞ አውርተህ ካልጨረስክ እንደገና አውራ፣ ጊዜ ልስጥህ። አይመስልህም? እንደዛ አይሻልም? አለ ዜታ ባይዘው ስም ዜታ ነው ዜና ነው? ዜታ ዜና እያልኩኝ ላውራ ነው ወይስ ታወራለህ? ኦኬ በቃ ለማለት ሊያስይዝ የፈለኩትን ሀሳብ ኦሬዲ በዛ መስመር አንድ ጊዜ ተጉዘህ ከኔ ጋር ልታየው ትንሽ ፈቃደኛ ብትሆን ደስ ይለኝ ነበር። በቃ አንተ በምትለው ሀሳብ ተስማምቼ እጨርሳለሁ። ኖ አይደለም እኮ አውርተህ እስከምጨርስ ጠበቅኩ። እኔ ሳወራ ደግሞ መሀል ላይ እየገባህ ነው ያለው። ማብራሪያ ትሰጣለህ እኔ በማውራው እንትን ላይ። ስለዚህ አውራና
ያልጨረስከውን ሐሳብ እኔ አዲስ ነገር ለመናገር እየሞከርኩ ያለሁት እኔ ነበርኩኝ። ስለዚህ በቃ አንተ ማብራሪያን ቀጥልና ልስማ። ትክክል አይደለም ነው ብዬ እየሞገትኩኝ ያለሁት። ምክንያቱም ትክክል አለመሆኑን እየሞገትኩኝ ነው ያለሁት። ስለዚህ እዛ ጋር ምንድን ነው የሚለው ሰውን እኮ ያላወራው ነገር ካለ አውራ። የሚያቻኩለን የሚያጣድፈን ነገር የለም። ለመማማር ሀሳብን ጨርስ፣ ችግር የለም። እሺ ዘፍጥረት 1:27 ላይ ያህዌ አዳምን በመልኩ ፈጠረ ይላል። አዳምን ነው የሚለው፣ የዕብራይስጥ ቃል አዳም ነው የሚለው። አዳም ማለት ሰው ማለት ነው። በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው ይላል። ይህንን ጥቅስ ዘፍጥረት 5:2 ላይ አውጪው አንዴ። ዘፍጥረት 5:2 ላይ አውጪው። እሺ አውጪው አንዴ ታውጣለህ። 5:2 ላይ ምን ይላል? እዚህ ጋር ምን ይላል? የአዳም የትውልድ መጻፊ ነው ይላል። እግዚአብሔር አዳምን በፈጠረበት ቀን ይላል፣ በእግዚአብሔር ምሳሌ ያደረገው ይላል። እንግዲህ አዳም እያለ ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። ሁለቱንም ነው ሰው እያለ የሚጠራው የነበረው። ሁለቱንም ነው ሰው ወይም ሁለቱንም ነው አዳም እያለ ሲጠራ የነበረው አለ። ስማቸውንም ነው የሚለው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን ማለትም በስድስተኛው ቀን አዳም ብሎ ጠራቸዋል። የቱ ጋር ነው አዳም ብሎ የጠራቸው? ዘፍጥረት 1:27 ላይ ያለው እግዚአብሔርም ሰውን የሚለውን አዳምን በመልኩ እንደ ምሳሌ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ወንድና ሴት አድርጎ የፈጠራቸውን ሰው ወይም ደግሞ አዳም ብሎ ጠርቷቸዋል። ስለዚህ የተፈጠረው ፍጥረት እዛ ጋር የተፈጠረው ሰው ነው። የትኛው ሰው? ወንድና ሴትን ያቀፈ ሰው ነው የተፈጠረው። ዘፍጥረት 1:26 እና 27 ዘፍጥረት 5:2 ላይ ያለው ያንን ነው የሚያመለክተው። እኔ የፈለኩት አናነበዋለሁ፣ ችግር የለውም አነበዋለሁ። እኔ የፈለኩት ጥያቄ ምንድነው? ዘፍጥረት 1:26 ላይ ገባኝ። 3 አንብ አንዴ ይቅርታ አነብላለሁ። ማብራሪያዬን እኮ እንትን እያልክ አይደለም፣ እያቋረጥከኝ ነው፣ ኢንተራፕት እያረከኝ ያለው። እሺ ቀጥል። እሺ ማለት እያቁነጠነጠ ነው፣ ለምን እንደሆነ አላውቅም። ኦኬ ባይዘው እየተማማርን ነው አሁን። እኔ የምትፈልገው ነገር አንተ ችግር የለም ማቆም እችላለሁ እኮ ችግር የለም። እኔ ለምን ታቆማለህ? ግን ማዳመጥ አትችልም? ያቁነጠነጥሃል። ሬስትለስ እየሆንክ ነው ያለኸው። ተረጋጋ። በመከባበር ነው ኖ አይ ሬስትለስ እየሆንክ ነው ያለኸው። አዳምጠኝ። አልኩኝም እኔ ልጠይቅህ የሞከርኩትን ሀሳቡን በዛው አስይዘኸኝ እንድታልፍ ነው እንጂ ጉንጭ ልጨርሳ እንዴ? ዜታ ምን ነካ እንደ አላሻለም እኮ ራሱ ኖርማሊ ምንም ነገር በቃ አይ ስለዚህ ተረጋጋ ጉዳዩን። እሺ ስለዚህ ዘፍጥረት 1:26 ላይ ያለው ሰው የተባለው በስድስተኛው ቀን የተፈጠረው ክርስቶስ ስለመሆኑ የአዲስ ኪዳን ማስረጃ ታመጣለህ። 3 ላንብብልህ እንዳልከው። አዳም 230 ዓመት ኖረ፣ ልጅም በምሳሌው እንደመልኩ ወለደ፣ ስሙን ሴት ብሎ ጠራዋል። ይህንን ነው የሚናገረው። አሁን ለአንተ ደቂቃ ይሰጣል፣ በደቂቃ ታወራለህ። እኔ አዳምጣለሁ። እሺ እዚህ ጋር ላሳየህ የምሞክረው ነገር ምንድን ነው? 5:1 ስትመለከት እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው ማንን? አዳምን በፈጠረ ቀን። 2 ላይ ይመጣና ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳም የሚባል ሌላ ፐርሰን አለ፣ በእግዚአብሔር ምሳሌ ተደረገ። እነዚህን ሰዎች ደግሞ በፈጠራቸው ቀን በዛ ስም ጠራቸው። አዳም ሌላ፣ ወንድና ሴቱ ሌላ። እነሱ ተሰየሙ። የፈጠረውን አዳምን ራሱን አይደለም። አሁን ይሄ የአማርኛ ስህተት አይደለም። አሁን እታች ደግሞ አዳም 3 ቁጥር ላይ ደግሞ ስትመጣ አዳም 230 ዓመት ኖረ፣ ልጅንም በእግዚአብሔር መልክና ምሳሌ ወለደ አይደለም የሚለን፣ በራሱ መልክና ምሳሌ ነው የወለደው አዳም። እኔ እዚህ ጋር ላሳየህ የምሞክረው ነገር ከታየህ ጥሩ። እዛኛው ጋርም ደግሞ ስትመለከት ዘሴም አይነት ፓተርን ነው የሚናገረው። ሰውን እንፍጠር በመልካችን በምሳሌያችን እንደ ምሳሌያችን እንፍጠር።
ከዛ በኋላ ደግሞ ይቀጥላል። በባህር ያለውን በምን ያለውን ይግዙ። እግዚአብሔር ሰውን ፈጠረ፣ በእግዚአብሔር መልክ ፈጠረው ብሎ ከጨረሰ በኋላ ወንድና ሴት አድርጎ ፈጠራቸው። ስለዚህ እዚህ ጋር ባለፈውም ከዴቭ ጋር ዲስከስ አድርገናል። ሁለት የተለያዩ ፐርሰኖች እንዳሉ ዴቭን በደንብ አንደርስታንድ አድርጓል። አሁን ከዚህ በላይ ብዙ ኤክስፕሌን ለማድረግ በኋላም ይህ በእግዚአብሔር መልክና ምሳሌ የሆነው ፐርሰን ሲገለጥ ክርስቶስ ራሱ ሆኖ እርሱ የማይታይ አምላክ ምሳሌ ነው። እንደው ቦታዎችን ሁሉ ልጠቅስልህ እችላለሁ። የባሪያ መልክ በእግዚአብሔር መልክ ሲኖር ሳለ ይልና ያንን መልክ ይናገራል። በኋላ ደግሞ የባሪያን መልክ ይዞ ይልና ደግሞ ሁለተኛ ሌላ መልክ እንዳለ ደግሞ ይናገራል። ስለዚህ እንደዚህ ሁለቱን አገናኝተን ካላየናቸው በስተቀር አረፍተ ነገሩ ተከታታይ ስለሆነ በትክክል የሚያወራው ስለ አዳምን ስለ ሁለቱ ወንድና ሴቱ ናቸው ብሎ ካሰብን ሐሳቡን ሳንረዳው እናልፋለን። ሌላው ደግሞ ስለ ክርስቶስ ሲናገር ጳውሎስ የሚለው ምንድነው? እሱ ከትውልዶችና ከዘላለም ዘመናት ጀምሮ ተሰውሮ የነበረ ሚስጥር እንደነበረ ይናገራል። አሁን ግን በመጨረሻው ዘመን እንደተገለጠ በብሉይ ኪዳን የነበረው ነገር እንደ ጥላ ሆኖ በአዲስ ኪዳን ክርስቶስ ሲመጣ ነው ብዙ ነገሮች የተገለጡት የታወቁት። ሰው ራሱ የተባለው ማን እንደሆነ የተገለጠው በክርስቶስ ነው። ስለዚህ ክርስቶስም ራሱን የሰው ልጅ ብሎ የሚጠራበት ሪዝኑ ያ ነው። በሰማይ የሚኖረው የሰው ልጅ ራሱ ብሎ የሚጠራበት ሪዝኑ አንደኛ ያ ነው። በሰማይ የሚኖር የሰው ልጅ እንደነበረ ይናገራል። ከሰማይ የወረደ የሰው ልጅ እንዳለ ወደ ሰማይም ተመልሶ የሰው ልጅ ወደ ነበረበት ተመልሶ ሲወጣ ብታየው የሰው ልጅ በሰማይ የነበረ ነው። ስለዚህ ራሱን የሰው ልጅ ብሎ የሚጠራው እግዚአብሔር ሰው ብሎ የሰራው እሱን ስለሆነ ነው። ብዙ ጊዜ ይህንን እውቀት ስለሌላቸው ነው የሥላሴን ትምህርት ፈጥረው ለማስታረቅ ይቦ ደቂቃ ስተው ማለት ደቂቃ ካልመደብለት ነው ዝም ብሎ ነው የሚያወራው። ያው አይ ቲንክ በጣም ሐሳቤን ጨርሻለሁ። መቀጠል ደቂቃ ይዛለሁ። አይ ደቂቃ ጨርሻለሁ። እሺ ሐሳቤን ጨርሻለሁ። አልተሰማኝም ነበር ደቂቃ ያዝብኝ ከሆነ አልተሰማኝም በማል ድምጽ ነው። አይ በደቂቃ እናውራ ብለን ነበረ። ያው ዝም ብሎ እንትን እንዳይሆን ጠጅ ቤት እንዳይሆን ዝም ብሎ የሰማይ ስማ ነገር እንዳይሆን በደቂቃ ማውራቱ ጥሩ ነው። ቴንኪው ዴቪድ፣ ሐሳቤን ጨርሻለሁ። ሌላ ሰው ማስገባት ትችላላችሁ። እንጨርሳ ውይይቱን እንጨርሳ። የኔንም ስማኝ ተወያየን አይደለም። በጣም ዲክቴት እያረክ ነው። ሳይህ ትንሽ ዲስሪስፔክት አለህ ለሰውና አመሰግናለሁ። ጨርሻለሁ። እውነታውን ማወቅ አልፈለክም ማለት ነው። ዲስሪስፔክት ሳይሆን ደቂቃ ሰጠው ወጣ። አያችሁ ዘፍጥረት 1:26 ላይ ያለው የተፈጠረው ክርስቶስ ነው አለ። ማስረጃ ቆይ ዴቭ የሱን ሳንጨርስ ወደ አክሊል እንዴት እንሄዳለን? ዘፍጥረት 1:26 ላይ ያለው የተፈጠረው ክርስቶስ ነው አለ። አሁን ክርስቶስ ስለመሆኑ የአዲስ ኪዳን ማስረጃ እንደምጠይቀው ስለሚያውቅ መሀል ላይ ሐሳቤን ነው እያቋረጠ ያለው የነበረው። ሳወራ እሱ ሲያወራ ዝም ብዬ ሳዳምጥ ነበር። ያችሁ ከሆነ ልክ እኔ ማውራት ሲጀምር ግን መሀል ላይ ልክ ሐሳብን ለማስጠፋት ብዙ ሲሞክር ታያላችሁ። ራሱ ሲያቋርጥ ማለት ኢንተራፕት ያደርጋል መሀል ላይ እና እንትን በተረጋጋ አልኩት። የሆነ እንደማንለቀው ስላወቀ ነው ራሱ ኖርማሊ ማለት ነውና ዘፍጥረት ምዕራፍ 1 ቁጥር 27 ላይ ያለው በመልኩ ፈጠረ የተባለው ሰው ክርስቶስ ነው። ሰው ተፈጥሮ ነበር እያለን ነው። ማን የተፈጠረው ሰው? ክርስቶስ ነው። ከዛ ወንድና ሴት አድርጎ ፈጠራቸው የሚባሉት ደግሞ አዳምና ሔዋን ናቸው። ስለዚህ ያ ሰው ማን ነው? አዲስ ኪዳን ላይ ክርስቶስ ነው። ዘፍጥረት 1:26 ላይ በስድስተኛው ቀን የተፈጠረው ሰው እና ወንድና ሴት አድርጎ ደግሞ ድጋሚ የፈጠራቸው ሰዎች ደግሞ ይለያያሉ ነው። አዲስ ትምህርት ነው ይሄ ትምህርት። በነገራችን ላይ ሰምቼውም አላውቅም። አሁን ምንድነው ዘፍጥረት 1:26 ላይ ያለው ሰው አዲስ ኪዳን ላይ ክርስቶስ ነው የተፈጠረው ሰው የሚል ማስረጃ አያመጣም። እግዚአብሔር ከዘመናት በፊት ሰውሮ የነበረው ሚስጥር የሚለው ነገር በጥንት ጊዜ ሲነገር ስለሱ በተስፋ ቃል ሲነገር ስለነበረ አይን ያላየው ጆሮ ያልሰማውና ልብ ያላሰበው ተብሎ ነው የተባለው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ስለ ኢየሱስ ይናገራል። ስለዚህ ኢየሱስ ሕያውና አዲስ መንገድ ነው ተብሎ ራሱ ዕብራውያን 10 ላይ ስንመለከተው ማለት ነው። ያንን ነገር ለመነጋገር ስንፈልግ መሀል ላይ ያቋርጣል። ስለዚህ መሀል ላይ አታቋርጥ ነው ራሱ ሬስትለስ አትሁን አትቁነጥነጥ ተብሏል ማለት ነው። ሲቁነጠነጥ ስላየሁት ነውና መስመር ካላያዛችሁት እንደዛ ነው። ራሱ ዴቭ ዝም አለ፣ የሚያወያየው እሱ ነው። ስለዚህ መሀል ላይ የገባ ኢንተራፕት ሲያደርግ ማስቆም የሞዴሬተር
ስራ ነው። ስለዚህ እሱንም እኛ እየሰራን ነው ማለት ነውና ከዛ አንፃር ነው ደቂቃ ተሰጠው እኔ ላወራ ስል ስለወጣ ማለት ነው። ኦኬ ጥሩ። አሁን መቀጠል የሚፈልግ ሰው ካለ ይቀጥላል። አክሊሉ አለ ኦርቶዶክስ ነው። ያው ወይ አላፍትና ሙሉ ስለሰጠው ነው በመሀል እንዳልገባ እያልኩ እንትን አይ ደቂቃ ሰጥተህ ወይ ማውራት ነው ያለበት። ግን ሲያወራ እኔ ዝም ብዬ ሳዳምጠው ነበር። አፋፉን አልለውም። ለምን ቱ ዘ ፖይንት እንዲያወራ ሀሳቡን እንዲጨርስ ለመማማርም ስለሆነ ማለት ነው። እሱ ለመማማር ብሎ መሀል ላይ እንዲህ ነው እያለ መሀል ላይ ይገባል። ያ ምንድነው እንትኑ ሀሳቡ ወደ አንድ ነገር እንዲመጣ አልፈለገም። ራሱ እሱ የሱን ብቻ ጭኖ ለመሄድ ነው የፈለገው። ያው ጭኖ ሄደ። ራሱ ግን ምንም አዲስ ነገር የተማራችሁት ነገር የለም። ኢየሱስ ዘፍጥረት 1:26 ላይ የተፈጠረው ሰው ነው ለማለት የሚያስችል በቂ የሆነ ኤቪደንስ አላመጣም ራሱ ማለት ነው። ይሄን ይመስላል። አክሊሉ መቀጠል ትችላለህ። ኦኬ ጥያቄ ነበረኝ በእስልምና ላይ። ኦኬ ትችላለህ። ኦኬ ዴቭ ትፈቅድልኛለህ? ስለ የባለፈውን ጥያቄ ነው ጠይቅ። አይ አልፈቅድም። አሁን ወደ ውይይት ገባ። የፍልስፍና ጥያቄ አምጥተህ እስልምና ነው እንዴ? እሱ ከእስልምና ውጭ የፍልስፍና ጥያቄ ነው የሚጠይቀው ኡስታዝ። ፍልስፍና አይደለም። ፍልስፍና ከሆነ ለምሳሌ የምጠይቀው ፍልስፍና ከሆነ ታስቆመኛለህ ማለት ነው። አንተ ክርስቲያን አይደለ አክሊሉ? አዎ። ስለዚህ ክርስቲያን ስለሆንክ በስላሴ ዙሪያ ላይ የተነገረውን ነገር አትቀበለውም? በስላሴ ዙሪያ ላይ እስካሁን ድረስ ሲወራ የነበረው ዲፌንድ አታደርግም እምነትህን? እኮ ምን መሰለህ ወንድሜ፣ ስለ ስላሴ ነው እኮ የምጠይቀው። ግን በመጀመሪያ ለምሳሌ ፍልስፍና የሚባለው በመጀመሪያ ምንድን ነው? ፍልስፍና ማለት ከአቅምህ በላይ የምታደርገው በመንፈሳዊ አይን ማለት ነው። ወይም እግዚአብሔር ያልገለጠልህን ነገር በመጽሐፍ የሌለ መመራመር ማለት ነው ፍልስፍና ማለት። እኔ ሰዎች በማያውቁት አይደለም የምጠይቀው እኔ ነው። ባይብል ላይ የተነሳውን የነበረውን ስላሴን ባይብል ያሳያል ወይስ አያሳይም የሚለውን ፖይንት ለምንድን ነው ዳይቨርት ማድረግ የፈለገው? ምን መሰለህ ወንድሜ፣ ይሄ እኔ በምጠይቅህ ላይ በጣም አጭር እንትን ስለሆነ ከዛ ወደሱ ልንገባ እንችላለን። ቀጥታ ገባ። ስለዚህ በኋላ ላይ እንመጣለን ማለት ነው። በኋላ ላይ ወደ እስልምና በኋላ ላይ መምጣት እንችላለን። አሁን ግን ቶፒኩ ያለው ስላሴ በመጽሐፍ ቅዱስ የሚል ስለነበረ እሱን ትቀጥላለህ ማለት ነው። አንተ መቀጠል ካልቻልክ ደግሞ ሌላ ሰው ይገባና አንተ በኋላ ላይ ሲያልቅ ደግሞ ትመጣና ስለ እስልምና ትጠይቃለህ ማለት ነው። እሺ አይሽ በቃ ችግር የለውም። የኔ እንትን ነበር። ምንም ከሌለ ያው ትጠይቃለህ፣ ችግር የለውም። ሳትወርድ እዚሁ ላይ ሁንና ያው ሌላ ሰው በስላሴ ዙሪያ ላይ መነጋገር የሚፈልግ ወይም ደግሞ በተነሳው ቶፒክ ላይ ይሄ ነው ብሎ ማስተማር የሚችል ሰው ካለ ያ ሰው ይገባና ያስተምረናል ማለት ነው። እንመማራለን። አዎ ቅድም አንተም ደግሞ ከቻልክ እዛ ነገር ላይ ብታወራ ጥሩ ነው። የሆነ ፖይንት ላይ የሆነ ነጥብ ላይ መምጣት እንችላለን ማለት ነው። እሺ ስለሱ አዎ ልንቀጥል እንችላለን፣ ችግር የለውም። ከዛ በመጽሐፍ ቅዱስ ስለ ስላሴ የሚያስረዳ በጣም ብዙ ነው ያለው። አክሊለ አንድ ጥቅስ እስቲ ስጠን እና እዛ ላይ እናወራበት። ኦኬ በመጀመሪያ የመጽሐፍ ቅዱስ ሐሳብ በአጠቃላይ እግዚአብሔር አንድ መሆኑን የሚናገረው ማለት ነው። ከዛ ያ እግዚአብሔር ደግሞ የእግዚአብሔር አካል ወደሚል ስንመጣ ደግሞ ለምሳሌ በዮሐንስ ወንጌል እንመጣለን። ምዕራፍ 1 ቁጥር 1 ጀምረን ማለት ነው። የእግዚአብሔር ቃል እግዚአብሔር ተብሎ ነው የተጠራው። ምክንያቱም በቃ አካሉስ እግዚአብሔር ተብሎ ይጠራል ማለት ነው። ከአንዱ አካሉ ማን ነው? ቃል የሚባል ማለት ነው። ቃል እግዚአብሔር ነው። እሺ ከዛ ሌላው ደግሞ ስንመጣ ደግሞ የእግዚአብሔር መንፈስ ወደሚል ደግሞ እንመጣለን። የእግዚአብሔር መንፈስም ፈጣሪ ነው። የእግዚአብሔር መንፈስ ፈጠረኝ ይላል መጽሐፍ ቅዱስ ማለት ነው። ኢዮብ 33:4 መሰለኝ። እና አብ ደግሞ ፈጣሪ መሆኑን ደግሞ ያስረዳል መጽሐፍ ቅዱስ ማለት ነው። ስለዚህ ነገር ግን ሶስት አማልክት ሳይሆን አንድ እግዚአብሔር አለ። አንድ እግዚአብሔር እንደሆነ ደግሞ መጽሐፍ ቅዱስ ይናገራል ማለት ነው።
ምስክር ኦኬ መጀመሪያ የተነሳበት ነጥብ አምላክ አንድ ነው ብለሃል፣ ግን በጥቅስ አላስደገፍከውም። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ፣ ዘካርያስ 14:9፣ ማርቆስ 12:29፣ ኤፌሶን 4:6፣ አንደኛ ቆሮንቶስ 8:4፣ አንደኛ ቆሮንቶስ 8:6፣ ያዕቆብ 2:19 የመሳሰሉ ጥቅሶች ላይ አምላክ አንድ ነው የሚል ጥቅስ ብዙ ቦታ ላይ አለ። አንድ በተባለበት ቦታ ላይ ደግሞ አንድም ሶስትም የተባለበት ጥቅስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ባዮን ከዛ ይልቅ አንድ ፐርሰን እንዳለ የምናመለክተው ኢሳይያስ ምዕራፍ 44 ቁጥር 24 ላይ፣ ኢሳይያስ 45 ቁጥር 5 ላይ፣ ኢሳይያስ 45 ቁጥር 6 ላይ፣ ኢሳይያስ ምዕራፍ 46 ቁጥር 9 ላይ ከኔ በቀር ሌላ አምላክ የለም እያለ የሚናገር አንድ ቅዋሚ ማንነት አለ። እኔ እያለ የሚናገር ከኔ በቀር ማንም የለም። ማንም በሚለው ውስጥ ከአንዱ እኔነት ውጪ ያሉትን አጠቃላይ ያመለክታል ማለት ነው። ይሄ አንድ እኔ እያለ የሚናገረው ተናጋሪ ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? ከዚህን ጀምር። እሺ በመጀመሪያ አንድ ያልተረዳው ነገር አለ፣ በጣም ትልቅ እንትን ማለት ነው። አንድ እግዚአብሔር አለ፣ ይሄ ያስማማናል። ያ አንዱ እግዚአብሔር ስንት አካል አለው ነው እኮ እየተነጋገርን ያለን። ስለዚህ ከኔ በቀር ማንም የለም ሲል በቃ ከነ አካሉ ጭምር ነው። ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ የለም ነው። አሁን ጥያቄ መሆን ያለበት ሶስት አካል አለው ወይንስ የለውም ነው እንጂ ከእግዚአብሔር በቀር ማንም አልነበረም። አሁን እኮ ከእኔ ጋር ማን ነበር ሲፈጥር፣ እኔ ስፈጥር ከእኔ ጋር ማን ነበር ይላል። አክሊሉ እኔ የሚለው የትኛው ነው እኮ? አዎ እየተናገርኩኝ ነው እኮ እኔ የሚለው። አሁን ለምሳሌ እዚህ ጋር እኔ ወሂድ እባላለሁ፣ አቡ ኢምራን እኔ ይላል፣ ዴቦ እኔ ይላል፣ አንተ እኔ ትላለህ፣ ሳላ እኔ ይላል፣ እውነት ሲገለጥ እኔ ይላል። እኔ ከኔ በቀር እዚህ ግሩፕ ውስጥ ማንም ሰው የለም ካልኩኝ ያው ሀዊን አያጠቃልልም፣ ዴቦን አያጠቃልልም፣ አክሊሉን አያጠቃልልም፣ አቡ ኢምራንን አያጠቃልልም፣ እውነት ሲገለጥንም ሳላንም አያጠቃልልም። እኔ ካልኩኝ አንድ ምን አልከኝ? ቃልህ ግን ይጠቃለላል አይደል? ኖ ከኔ በቀር አሁን እኔ እዚህ ቤት ውስጥ አሁን የማወራበት ቤት ውስጥ ማንም ሰው የለም። ቢቀርም ከኔ በቀር ማንም ሰው የለም ብዬ ብናገር በቃ ማንም የለም ነው ራሱ። ማንም የሚለው ውስጥ ልጅ፣ ሚስት ምናምን ነገር አይካተትም። ራሱ ማንም የለም ነው ያልኩት። ከኔ በቀር ማንም ሰው የለም ነው ያልኩት። አሁን ስለ ማንነት ነው የምናወራው። የኔ ቃል ማንነት አይደለም። የኔ ቃል ማንነት አይደለም። ቆይ አንዴ አክሊልዬ፣ እኔ አንድ ፐርሰን ነኝ። አንድ እኔነት ነው ያለኝ ራሱ። የኔ ቃልና የኔ እስትንፋስ እዛ አንድ ፐርሰን ውስጥ ነው። እኔ አይደሉም ራሱ የኔ ናቸው ራሱ። ኖርማሊ እኔ ጠየቁ ጥያቄ 3% አብ፣ ወልድ፣ መንፈስ ቅዱስ እኔ የሚሉ 3 አካላት ካሉ ከኔ በቀር ሌላ አምላክ የለም የሚለው፣ ከኔ በቀር ማንም አምላክ የለም የሚለው የትኛው እኔ ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? እሱ ነው ጥያቄው የነበረው። አሁን የምለውን በደንብ ስላልሰማኸኝ ነው ይሄንን እንትን ያልከፈለው። ሰምቻለሁ። እሺ አንዴ ልጨርስልህ። አሁን ለምሳሌ ባነሳኸው ምሳሌ ላይ እና ከእግዚአብሔር በቀር ማንም የለም በሚለው በጣም የተለያየ ነገር። ምክንያቱም ከኔ በቀር ማንም በዚህ ግሩፕ ውስጥ የለም ካልክ እኔ የምትለው ከነ ቃልህ ከነ ሐሳብህ ከነ ነፍስህ ጭምር ነው እኔ እያልክ ያለው። ስለዚህ ከእግዚአብሔር በቀር ስንል ደግሞ ከቃሉ እግዚአብሔር እያልን ያለ ነው ከነ ቃሉ ጭምር ነው ከነ መንፈሱ ጭምር አይደማ። 3% አልካ 3% አንተ ማስረጃ ልስጥህ። ወይ ተረጋጋ። ሌላ ቦታ ከመሄድ በፊት ይሄንን እንጨርሳ። ማስረጃው ሌላ እየተናገርኩኝ አይደለም። ስለዚህ ማስረጃ ልስጥህ። ቆይ አንተ በተናገርከው ነገር ላይ ነው ይኸውልህ። አንተ አክሊል የምትባለው እኔ እያልክ ስትናገር ቃልህ፣ ሐሳብህ፣ ልብህ፣ እስትንፋስህ፣ እጅ፣ ደም፣ ስጋ፣ አጥንት በአጠቃላይ 3 ሰዎች አይደሉም። ይሄ አንድ ፐርሰን ነህ አንተ። አሁን ፖይንቱ ያለው 3% አለ ብለኸኛል። እነዛ 3 እኔነቶች እኔ እያለ ፐርሰን ማለት የፕሮሶፖል ነው ራሱ። ኖርማሊ ለአብ ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ የሚባለው ነው። እኔ የሚል ነገር ነው። በዛ ያስማማናል። አለቃ ወልድ ኪዳኔ መዝገበ ቃላት ላይ እንደተቀመጠው ነው። እኔ የሚለው የትኛው ነው
ራሱ እኔ የሚለው የትኛው ነው? አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? እኔ የሚለው የትኛው ነው? እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብቷል? ስለዚህ የትኛው ነው እኔ እያለ እየተናገረ ያለው ፖይንት? ኢሳይያስ 44 24 44 21 45 5 45 6 ኢሳይያስ 46 9 ላይ ያለውን ብቻ ኮንሰንትሬት አድርገ መልስ ስጠኝ። ሌላ ቦታ አትሂድ። አይ ድገምልኝ ያልኩትን ብለህ እንኳን የምትደግም አይመስለኝም፣ ግን ልመልስልህ። ብትደግመው እንኳን ደስ ባለኝ ነበር። እስኪ ምን እያልኩኝ እንደነበር እስኪ ንገረኝ። ገብቶሃል? አይልህ ልድገምልህ፣ ችግር የለውም። ካልተረዳው ታርመኛለህ። አክሊል የሚባለው እኔ ብዬ ስናገር በእኔነቴ ውስጥ እስትንፋሴ፣ ቃሌ፣ ልቤ፣ ስጋዬ፣ ደሜ፣ አጥንቴ ምናምን ነገር እያንዳንዱን ነገሮች ያጠቃልላል አልክ። ኦኬ፣ ካጠቃልል እነዛ አጥንት፣ ስጋ ምናምን እስትንፋስ ምን ያንተ ናቸው እንጂ አንተ አይደሉም። ራሱ እኔ የምትለው 1% ነው አንተ። እነዛ ተደምረው ብዙ ፐርሰኖች አይደሉም። አሁን ወደ እግዚአብሔር ስንመጣ እግዚአብሔር አንድ ነው በሚለው ነገር ተስማምተናል። አሁን አንድ እግዚአብሔር ግን 3 አካላት አሉት ብለሃል። 3 አካላት ማለት 3 እኔነት ናቸው። ራሱ 3 እኔነት አሉ። 3 persons 1 essence triune God እንዛሃሉ ሰለስቱ ወንዘ ሰለስቱ አሉ ይሰለሱ በአካላት ወይ ተዋሉ በመለኮት ነው የሚሉ። አንድ ሲሆን 3 ነው፣ 3 ሲሆን 1 ነው። በስም በአካል በግብር 3 ሲሆን በመለኮት በአገዛዝ በስልጣን ዓለምን በመፍጠር ደግሞ 1 ነው ተብሎ ነው የሚታመነው በትሪኒቲ ትምህርት ውስጥ ማለት ነው። የኔ ጥያቄ ከነዚህ 3 አካላቶች 3 እኔነቶች ካሉ ከኔ በቀር ሌላ የለም there is no God beside me ያለ የሚናገረው ማለት ነው። እኔ ያለ ከእኔ ያለ የሚናገረው የትኛው ፐርሰን ነው? እኔ 1%ን ታሳቢና ዋቢ ያደረገ እንጂ ብዙ አይደለም። ራስ ብዙ ከሆነ እኛ ነው የሚሆነው እንጂ እኔ አይደለም የሚለው። ስለዚህ ኢሳይያስ 44 45 እና 46 ላይ ያለው እኔ የሚለው የትኛው ፐርሰን ነው ፖይንቱ። እሺ ልመልስልህ እዚህ ላይ እና እንዳታቋርጠኝ ማለት ነው። ሁለት ነገር እናያለን። በመጀመሪያ ሄድና እሺ በመጀመሪያ የኔና የፈጣሪ በጣም የተለያየ ነገር ነው። የኔ ሐሳብ የኔ ህይወት በሰውነት በሚባል አካል ስለተጠቀለለ የፈጣሪም ይጠቀለላል ማለት አይደለም። የሚጠቀለው አካል በፍጹም አያስፈልገውም ማለት ነው ሲጀመር ማለት ነው። ስለዚህ ሁለተኛ ደግሞ እኔ ያለው ማን ነው ወደሚለው ደግሞ ሁለት ነገር ነው የምናየው። በመጀመሪያ እግዚአብሔር የሚባለው አብ ወልድ መንፈስ ቅዱስ ነው። ይሄንን በመስረጃ እንሄዳለን፣ ግን ይሄንን በመጀመሪያ ለጠየቀው ልመልስልህ ብዬ ነው። ከዛ ሁለተኛ ደግሞ እግዚአብሔር የሚባለው ደግሞ የእግዚአብሔር አካልም እግዚአብሔር ተብሎ ነው የሚጠራ። ለምሳሌ አብ እግዚአብሔር ይባላል። እግዚአብሔር አካል ነው አብ፣ ግን እግዚአብሔር ይባላል። ወልድም እግዚአብሔር ይባላል። ስለዚህ አንዱ አካል ለምሳሌ ወይም እግዚአብሔር ማን ነው? ቀጥል። ማን ነው ተናገር። አንዱ አካል ለምሳሌ ያ ሁለት ነገር እያልካችሁ ያለሁት ምንድነው? እግዚአብሔር የሚለው ለሶስትም ሊሆን ይችላል። አንዱ አካልም እግዚአብሔር ተብሎም ሊጠራ ይችላል ማለት ነው። ስለዚህ የዛን ጊዜ ወይም እግዚአብሔር ወይም አብ ወልድ መንፈስ ቅዱስ ነው የተናገረው፣ ወይም ደግሞ አብ ብቻውን ሊናገርም ይችላል። አብ ብቻውን ከተናገረ ማለት ግን ከእኔ በቀር አለ ማለት ግን ወልድና መንፈስ ቅዱስን ሲለይ አይደለም እንዳልሆነ ማስረጃ ደግሞ ከእርሱ ጋር አብሬው ነበርኩ ይላል ጌታችን ክርስቶስ ሲፈጥር ዓለማትን ሲፈጥር ከእርሱ ጋር ነበርኩ ይላል። አብ ግን ከእኔ ጋር ማንም አልነበረም ነው ያለው። ማንም አልነበረም ማለት ወልድ አልነበረም እያለ እንዳልሆነ ደግሞ ወልድ ራሱ ከእርሱ ጋር ነበርኩኝ ይላል። ስለዚህ ፍጡራንን ሲለይ እንጂ ለወልድና ለመንፈስ ቅዱስ ሲለይ እንዳልሆነ በዚህ እንረዳለን ማለት ነው። ሁሉ በእርሱ ሆኖ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለ ክርስቶስ የተፈጠረ የለም ሲል ወልድ አብ ያለ ክርስቶስ ለፍጡራን ሲለይ እንጂ አብና ለመንፈስ ቅዱስ ሲለይ አይደለም ማለት ነው። ደቂቃ ጨረሰ። ደቂቃ ያዝልኝ። ኢሳይያስ ምዕራፍ 44
ቁጥር 24 ላይ ኢሳይያስ 45 ቁጥር 5 45:6 እና ኢሳይያስ 46 ቁጥር 9 ላይ ነው ያለነው። ከኔ በቀር ሌላ አምላክ የለም እያለ የሚናገረው ማን ነው ስለ አይ አብ ወልድ መንፈስ ቅዱስም ሊሆን ይችላል አብም ሊሆን ይችላል። ጥሩ አብ ስለመሆኑ ማስረጃዎች አሉ። ዕብራውያን ምዕራፍ 1 ቁጥር 1 ላይ አምላክ ከጥንት ጀምሮ በነቢያት ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ስለሚል ኢሳይያስ 44 45 እና 46 ላይ ከኔ በቀር ሌላ አምላክ የለም እያለ እየተናገረ ያለው አብ ነው። አብ አንድ አምላክ ተብሏል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን እያለ ይናገራል። ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አናገኝ። በራሱ አንድ አምላክ የሚለው አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን በሚለው የትኛው ነው አንዱ የተባለው ሲባል ጥንት ለነቢያት ሲናገር የነበረው ልጁን የላከውን የነበረው አብ ነው እየተናገረ ያለው። ስለዚህ ከኔ በቀር ሌላ አምላክ የለም ሲል እኔ በሚለው ውስጥ ብዙ አንድ ፐርሰን የሚያመለክተው ማንም የለም ሲል ያ ማንም በሚለው ውስጥ ኢንክሉዲንግ የትኛውም ፐርሰን የትኛውም ማንነት አብ ውስጥ አይካተቱም ማለት ነው። አብ ውስጥ ይካተታሉ ካልክ ማስረጃና መረጃ ጠቅሰና አጣቅሰ መሟገትም ትችላለህ። ጨርሻለሁ። ደቂቃ 30 ሰከንድ አለኝ። ለሱ ጨምርለት 2 ደቂቃ ከ30 ሰከንድ አለኝ። ቀጥል አክሊል። እሺ አሁን እንደሚመስለኝ ለመልስ ነው እንትን ብለህ ተዘጋጅተህ የነበረው ማለት ነው እንጂ ማስረጃ አምጥቼ ነበር። ብቻ ሲል ለወልድና ለመንፈስ ቅዱስ እንዳልሆነ የሚያስረዳ አለ። ከኔ ጋር ማንም አልነበረም ይላል። ለምሳሌ አልኩ ከኔ ጋር ማንም አልነበረም ሲል ግን ወልድ ከኔ ጋር አልነበረም እያለ አይደለም። እንደዛ እንዳይሆን ደግሞ ከእርሱ ጋር አብሬው ነበርሁ ይላል። ወልድ ራሱ ማለት ነው ዓለማትን ሲፈጥር ከእርሱ ጋር ነበርኩኝ እያለ ነው። መንፈስ ቅዱስም ፈጥሯል። ስለዚህ ለመንፈስ ቅዱስና ለወልድ ሲለየው አይደለም ከኔ ጋር ማንም አልነበረም እያለ ያለው። መንፈሴ ከኔ ጋር አልነበረም እያለ አይደለም። የእግዚአብሔር መንፈስ ከእግዚአብሔር ጋር ነው የነበረው። የእግዚአብሔር ቃልም ከአብ ጋር ነው የነበረው። መጽሐፍ ቅዱስ ነው የሚናገረው። ስለዚህ ማንም ከኔ ጋር የለም ሲል ቃል ከኔ ጋር አልነበረም እያለ አይደለም፣ ወይም መንፈሴ ከኔ ጋር አልነበረም እያለ አይደለም ያለው። ሌላ አካል ከኔ ጋር አልነበረም ነው እያለ ያለው ማለት ነው። እና በአጠቃላይ መጽሐፉ ይህንን እንትን የሚያመለክተው ማለት ነው። ቴንክ ጨርሻለሁ። ኦኬ አንድ ደቂቃ አለ፣ ከፈለክ ማውራት ትችላለህ። ጨርሳል? አይ ጨርሻለሁ። አዎ በቃ በኔ ደቂቃ ላይ ተመድብልኛለህ ማለት ነው። 3 ደቂቃ ታደርግልኛለህ ማለት ነው። ምክንያቱም አልተጠቀምበትም፣ እኔ እጠቀምበታለሁ። ኢሳይያስ ምዕራፍ 44 ቁጥር 24፣ ኢሳይያስ ምዕራፍ 45 ቁጥር 5፣ ኢሳይያስ 45:6፣ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ኢሳይያስ 46 ቁጥር 9 ላይ ከኔ በቀር ሌላ አምላክ የለም እያለ የሚናገረው አንድ ቅዋቢ ማንነት ነው። እኔ የሚለው ኢጎ የሚለው ወይም ደግሞ አና የሚለው የዕብራይስጥ ቃል አንድ ሲንጉላር ፐርሰን እንደሚያመለክተው ፐርሰናል ፕሮናውን ማለት ነው። ስለዚህ ከአንድ ፐርሰናል ፕሮናውን ከተጠቀመበት ከአንድ ፐርሰን ውጪ ሌላ አምላክ ማንም የለም ነው የሚለው። ምንም የለም አይደለም እኮ የሚለው ማንም የለም ነው የሚለው። ከኔ ጋር ማን ነበረ ብሎ በሚናገርበት ሰዓት ኢሳይያስ 44:24 ላይ አይ ኢየሱስም ከእርሱ ጋር ነበርኩኝ ብሎ ካለ ግጭትና ፍጭት ነው የሚሆነው። ነገር ግን መጽሐፈ ምሳሌ ምዕራፍ 8 ላይ እየተናገረ ያለው 2 ተዋናዮች ናቸው። 8:1 ላይ እየተናገሩ ያሉት የመጀመሪያ የሚናገረው ማን ነው? ጥበብ አትጮህምን? ማስተዋልስ ድምጿን አትሰማምን ይላል። አሁን ተመልከት፣ ስለ ጥበብና ስለ ማስተዋል ነው የሚናገረው። ከዛ ጥበብ መናገር ጀመረች። እስከ ስንት ድረስ? እስከ ቁጥር 12 ድረስ እኔ ጥበብ በብልሃት ተቀምጫለሁ ነው አለች። ከዛ 14 ላይ ማስተዋል መናገር ትጀምራለች። ማስተዋል ምን ብላ ትናገራለች? ሰማያትን በዘረጋ ጊዜ ከእርሱ ጋር ነበርኩኝ አለች። ማስተዋል ምንድናት? ራሷን የቻለች ፐርሰን ናት እንዲህ ብለን ስንል አይደለችም። እዛው መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣል ከአፉም እውቀትና ማስተዋል ይወጣሉ ይላል። ከምኑ? ከአፉ።
መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበቡ ምድርን መሰረተ፣ በማስተዋሉ ሰማያትን ዘረጋል። ስለዚህ ሰማያትን በዘረጋ ጊዜ እኔ አብሬው ነበርኩኝ ያለችው ማስተዋል ናት እንጂ ጥበብም አይደለም ክርስቶስም አይደለም ራሱ እንደዛ ያለችው። ስለዚህ አንተ የጠቀስከው መጽሐፈ ምሳሌ ምዕራፍ 8 ቁጥር 30 እና 31 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩኝ ያለችው ማስተዋል ናት። ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው፣ ምሳሌ ነው። የመጽሐፈ ምሳሌ ራሱ ምሳሌ ነው የሚለው። መጽሐፈ ምሳሌ ምዕራፍ 1 ቁጥር 1 ላይ የሚናገረው የዳዊት ልጅ የሰለሞን ምሳሌ ነው የሚለው። ከዛ ቁጥር 4 ላይ ምሳሌና ትርጓሜ የተሸሸገውን ነገር ለመግለጽ ነው ይላል። ስለዚህ ጥበብ እዛ ጋር የምታወራው ማስተዋል፣ ዕውቀት የሚባሉ ነገሮች ባህሪያት ናቸው እንጂ አካላት በፍጹም አይደሉም ማለት። ልክ ኢዮብ ላይ እንደነበረው ማለት ነው። ባህር ሲጠየቅ እኔ ከየለም ትላለች፣ ቀላይ ሲጠየቅ ደግሞ እኔ ውስጥ የለም ይላሉ። ግን ባህርና ቀላይ ራሳቸውን የቻሉ ፐርሰን ሆኖ ሳይሆን ፈሊጣዊ አነጋገር ነው፣ ኢዶማቲክ ኤክስፕሬሽን ነው የሚያሳየው። ስለዚህ ኢሳይያስ 44 ላይ ቁጥር 24 ላይ ያለውን ከመጽሐፈ ምሳሌ ምዕራፍ 8 ቁጥር 30 እና 31 ጋር ማዛመድ ትክክል አይደለም። ኢሳይያስ 44 24 ላይ ከኔ ጋር ማን ነበረ? ብቻዬን የዘረጋሁት አለ። ብቻውን ነው የፈጠረው። አንድ ቅዋሚ ማንነት ብቻውን ፈጥሯል። አሁንም ከኔ በቀር ሌላ አምላክ የለም፣ አምልኮ የሚገባው የለም እያለ ያለው አንድ ቅዋሚ ማንነት ነው። እሺ በመጀመሪያ ደረጃ ስለ ምሳሌ የተናገረውን እንመልከትና ጥበብ የተባለው ማን ነው ወደሚለው እንምጣ። በመጀመሪያ ቃል በቃል ጥበብ ጌታችን ክርስቶስ እንደሆነ መጽሐፍ ቅዱስ ነው የሚናገር። ሐዋርያ ቅዱስ ጳውሎስ ይናገራል። የእግዚአብሔር ጥበብ ጌታችን ክርስቶስ እንደሆነ ማለት ነው። ከዛ ምሳሌ 8 ነው ይሄ አይደል? ምሳሌ 9 ቁጥር 1 ምን ይላል? ጥበብ ቤቷን ሰራች ይላል። ቤቷ የተባለው ማን ነው? ስጋ ማለት ነው። ስጋ ፈጠረች ነው እያለ ያለው። ቤቷን የምትዋሃደውን ፈጠረች ጥበብ ሁሉ። ምክንያቱም ዓለም በጥበብ ስለተፈጠረ በእግዚአብሔር ጥበብ ስለተፈጠረ ማለት ነው። ከዛ ልክ እንደኛ ደግሞ አናድርገው። የኛ ጥበብ ወይም የኛ በነገራችን ላይ ጥበብ፣ ምክር እነዚህ ሁሉ ቃል ናቸው። ከቃል የወጡ አይደለም በመጀመሪያ ማለት ነው። ከቃል የወጡ አይደለም። ህሊና መገለጫቸው ምንድናቸው? ቃል ነው የሚባለው። የሆነ ጥበብ ስትናገር ቃል ነው በመጀመሪያ ማለት ነው። ሲጠቃለል ጌታ ክርስቶስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ካልን ደግሞ በቃል ውስጥ ጥበብ አለ። የእግዚአብሔር ጥበብም ተብሏል ቃል በቃል ማለት ነው። ስለዚህ ይሄ ጥበብ የተባለው ጌታችን ክርስቶስ ነው። ከዛ ደግሞ በምሳሌ 8 ብቻ አይደለም፣ ከእግዚአብሔር ጋር ነበረ ብሎ እኮ ይናገራል። ቃል የሚባል በፐርሰን ባይሆን ኖርማ እኔ ከቃሌ ጋር ነበርኩኝ እላለሁ እንዴ? አይደለም። ምክንያቱም የኔ ባህሪ ነው ቃሌ። ፈጣሪ ግን አካሉ ነው። ከእርሱ ጋር ነበረ አይባልም እኮ ሲጀምሩ። ቀደምም ራስ ምን ብለህ ነበር? ቃልህ አክሊል አይባልም ብለኛል። ምክንያቱም በውስጤ ስላለ የተለየ ፐርሰን ስላልሆነ ማለት ነው። መጽሐፍ ቅዱስ ግን ቃል እግዚአብሔር እንደሆነ ነው የሚናገረው። እሺ መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን አርጊው ማድረግ አልቻልክም። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ ኤንሃርኬ ሄኖሎጎስ የሚለውን እንመጣበታለን በሰዓቱ። አሁን የጠቀስከው ጥቅስ ኢሳይያስ 44:24 ላይ ከኔ ጋር ማን ነበረ ብሎ ለሚናገርበት ነገር መጽሐፈ ምሳሌ 8:27 ላይ ያለውን ጥቅስ ስለጠቀስክ መጽሐፈ ምሳሌ ምዕራፍ 8 ላይ ቁጥር 14 ላይ እየተናገረች ያለችው ማስተዋል ናት፣ ጥበብ አይደለም እየተናገረ ያለው ካልክ አውዱ ላይ ፈተ አውደ ንባቡ ላይ ኮንቴክስቹዋል በሆነ አፕሮች አርጊው ማድረግ መቻል አለብን። ስለዚህ መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩ ያለችው ማስተዋል ናት። ማስተዋል ደግሞ ምንድናት ስንል መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ምንድነው የምትለው? በምንድነው የሚለው? እግዚአብሔር ጥበብን ይሰጣል ከአፉም እውቀትና ማስተዋል ይወጣሉ አሉ። ከአፉ የሚወጣ ማስተዋል ነው። መጽሐፈ ምሳሌ 3:19 ላይ እግዚአብሔር በጥበቡ ምድርን መሰረተ በማስተዋሉ ሰማያትን ዘረጋ ወይም ደግሞ አጸና ይላል።
ሰማያትን ሲዘረጋ አብሬው ነበርኩ ያለችው ማስተዋል ናት። ኢየሱስ ነው ካልከኝ ኢየሱስ ማስተዋል የተባለበት ጥቅስ ከመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት መቻል አለብን። ካላመጣ ግን ያው አርጊመንቱ ራሱ ዜሮ ነው የሚሆነው ማለት ነው። አምጣ፣ አንድ ጥቅስ አምጣ። ማስተዋል የተባለው መጽሐፈ ምሳሌ 8:27 ላይ ያለው ሰማያትን በዘረጋ ጊዜ እኔ አብሬው ነበርኩ የምትለው ለኢየሱስ ነው ብሎ የጠቀሰና ያጣቀሰ ከነቢያትና ከሐዋርያት መካከል አንድ መጥቀስ ከቻልክ እጠብቅሃለሁ። ራሱ ዮሐንስ ወንጌል አንዳንድን እንመጣበታለን፣ እሱ ሌላ አርዕስት ነው ራሱ። አሁን ኢሳይያስ 44:24 ላይ ላልከው ማስረጃ ማጣቀሻ መጽሐፈ ምሳሌ 8:27 ላይ ያለውን ኢየሱስ ማስተዋል ነው የሚለውን የቱ ጋር ነው ያገኘው? ጥያቄ ቁጥር 1 መልስ ካንተ። እሺ ይህንን መልሻለሁ ማለት ነው። አሁን ማለት ከሁለት ደቂቃ በፊት ምን ብዬ ነበር? ህሊና፣ ጥበብ እነዚህ ሁሉ ቃል ናቸው ብያለሁ። ማስተዋል ቃል መሆናቸው እንዴት ነው የምናውቀው? ለምሳሌ አታስተውሉም እንዴ ምልህ ከሆነ እንዴ ብለህ አታሰላስልም ወይ ማለት ነው። ይሄ ሐሳብ ነው። ቃል ማለት ሲጀመር ንግግር ማለት አይደለም። በመጀመሪያ መያዝ ያለብን በመጀመሪያ ማወቅ ያለብን ቃል ምንድነው? ትርጉም ቃል የሚለው በመጀመሪያ እንወቀው። ከዛ ማስተዋል፣ ሐሳብ፣ ጥበብ፣ ህሊና እነዚህ ደግሞ እናውቃቸዋለን። በመጀመሪያ ቃል ማለት ምንድነው? ከአፌ የሚወጣ የሚለውን በተረዳኸው አይደለም። ይሄን ትክክል እንዳልሆነ ደግሞ በመዝሙረ ዳዊትም ስላለ ማለት ነው። በመጀመሪያ ቃል የሚነገረው በአፍ የሚወጣው ቃል ለምሳሌ እኔ የተናገርኩኝ ያለሁት ማለት ነው በውስጤ የነበረ ቃል ነው ማወጣው። በውስጤ የነበረ ቃል ነው በአፌ የሚገልጸው። በአፌም ልገልጸው እችላለሁ፣ በመጽሐፍም ልገልጸው እችላለሁ። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ይባላል። በአፉም ሊናገርም ይችላል እግዚአብሔር። ግን ከዛ ውስጥ ግን ከማን ጋር ነበር? ከልቦና ጋር ነበር ያ ቃል። በልቦና ሁሉ ሆኖ ይኖራል ማለት ነው። ቃል ማለት ይሄ ነው በመጀመሪያ ደረጃ። ከዛ በአፍህ ልትናገረው ትችላለህ፣ ግን በመጀመሪያ ግን በልቦና ነው ያለው ማለት ነው ቃል ማለት። ከዛ ይሄ ቃል ደግሞ ምን ሊሆን ይችላል? ለምሳሌ ጥበብ ሊሆን ይችላል። ለምሳሌ ጥበብ ምንድነው? ለምሳሌ ጥበቦች አሉ አይደል? እነዚህ ሁሉ ጥበቦች ሐሳብ ናቸው፣ ቃል ናቸው። ምንድነው ጥበብ የተናገርኩት? ለምሳሌ ምንድነው ብለህ እንዴ የሚል ጥበብ አለኝ ልትለኝ ትችላለህ። ይሄ ሁሉ ቃል ነው፣ በቃል የሚጠቀለል ነው። ደቂቃ ግን እሺ፣ ያው ደቂቃው እኮ እየታየ ነው። ከፈለክ ላስጨምርልህ እችላለሁ። ፈለክ ሐሳብን ካጨረስክ አንድ ደቂቃ ይጨምርልህ፣ ይመርቅልህ ከኔ ላይ ወስዶ። እሺ ቴንክ ዩ። አንዴ ቀስተው። እሺ ስለዚህ ይህንን በአጠቃላይ ቃል በሚል ነው የሚያዘው ማለት ነው። ምክንያቱም ጌታችን ክርስቶስ አንድ ነው። ነገር ግን የእግዚአብሔር ቃል ተብሏል፣ የእግዚአብሔር ጥበብ ተብሏል። ነገር ግን የእግዚአብሔር ጥበብ የተባለው ቃል ስለሆነ ጥበብ ቃል ስለሆነ ነው የእግዚአብሔር ጥበብ የተባለው ማስተዋል ይላል። ስለዚህ በምሳሌ ላይ የተናገረው ማስተዋል ጥበብ የተባለው እርሱ አንዱ ጥበብ ነው ወይም አንዱ ጌታችን ክርስቶስ ነው ማለት ነው። ከዛ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከእርሱ ጋር ነበረ። አሁን አንተ በተናገርከው ላይ ምን ብለህ ነበር? አክሊሉ ቃልህ አክሊሉ ይባላል አልከኝ። ትክክል ነህ። ምክንያቱም ፐርሰን ስላልሆነ ማለት ነው። ቃል የሚባል ፐርሰን የለም በእኔ ውስጥ። የእግዚአብሔር ቃል ግን ፐርሰን መሆኑን ይታወቃል ማለት ነው። እግዚአብሔር ተብሏል። ቴንክ አዎ፣ ምንም ያመጣው ነገር የለም። እኔ ጥቅስ ታመጣለህ ብዬ ነበር የጠበቅኩት የነበረው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እየተናገረች ያለችው ማስተዋል ናት። ኢየሱስ ማስተዋል የተባለበት ጥቅስ አምጣ ነበር ያልኩ የነበረው፣ አላመጣህም። ራሱ ጥበብና ማስተዋል እውቀት ሶስት የተለያዩ የፈጣሪ ባህሪያቶች ናቸው።
ምናልባት ጥበብ የሚለውም ክርስቶስ ነው ልትል ትችላለህ። ማስተዋል ማናት? እውቀትስ ማን ነው ብለህ መልስ አልሰጠኸኝም። ስለዚህ በአዲስ ኪዳን ኢየሱስ ማስተዋል የተባለበት ጥቅስ አላመጣ። መጽሐፈ ምሳሌ ምዕራፍ 22 ቁጥር 27 ላይ ሰማያትን በዘረጋ ጊዜ እኔ አብሬው ነበርኩ ያለችው ማስተዋል ናት። ማስተዋል ደግሞ ምንድነው? ፐርሰን ሳይሆን መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣል፣ ከአፉም እውቀትና ማስተዋል ይወጣሉዋል። ስለዚህ ከአፉ የሚወጣው ማስተዋል በዛ ሰማያትን ስለዘረጋ አብሬው ነበርኩ ያለችው ያቺ ናት እንጂ አንተ እንዳልከው አይደለም ራሱ ማለት ነው። አልመለስክም ጥያቄውን። አይ ቲንክ እዚህ ጋር ቢበቃ ይሻላል ነው ብዬ የማስበው። እስኪ አንዴ አታስመርቅልኝም? አክሊልዬ እሺ አስመርቅልኝ። እሺ ቴንክ ዩ። እና ምንድነው የመጣው ማለት ነው? መጽሐፈ ምሳሌ ላይ ጨርሰናል። ዮሐንስ 1:1 ላይ እንግባ አይሻልም አክሊልዬ? አይ በዛ ላይ ልናገር እወዳለሁ፣ ግን ችግር የለውም። አንተ ማስተዋል የተባለ እንደዛ ከሆነ እስኪ ጥቅስ ስጠኝ፣ አንድ ጥቅስ ስጠኝ። 30 ሰከንድ ይሰጥህና ከኔ ላይ ወስዶ 30 ሰከንድ ይሰጥህና ኢየሱስ ማስተዋል የተባለበትን ጥቅስ አምጣ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እኔ ማስተዋል እያለች ማስተዋል ናት የምትናገረው። ቁጥር 12 ላይ ግን ስትናገር እስከ ቁጥር 12 ድረስ የምትናገረው ደግሞ እኔ ጥበብ ተቀምጫለሁ ትላለች። ሁለት ናቸው። ጥበብ አትጮህምን? ማስተዋል ድምጿን አትሰጥምን? እያለ ስለ ሁለት ተነዋናዮች ነው እየተናገረ ያለው። ቤት በጥበብ ይሰራል፣ በማስተዋል ይጸናል፣ በእውቀትም የከበሩ ነገሮች ጓዳዎች ይሞላሉ እያለ ይናገራል። ስለዚህ አሁን ማስተዋል ኢየሱስ ማስተዋል የተባለበት ጥቅስ እቺ ማስተዋል የተባለችው ኢየሱስ ናት የሚል ከሐዋርያትና ከነቢያት መካከል የጠቅሶና አጣቅሶ በመረጃና በማስረጃ ያቀረበ የትኛው ነው? 30 ሰከንድ ወሰድና መልስ ስጥ። ይሄን እሺ ቴንክ ዩ። የእግዚአብሔር ቃል ማለት እንደነገርኩህ ነው በመጀመሪያ ማለት ነው። የግድ ሁሉንም መዘርዘር የለበትም። በቃል ውስጥ ያሉትን ሁሉ ለምሳሌ አንድ ነገር ጠቅሷል። ለምሳሌ ጥበብ ጠቅሷል፣ ጌታችን ክርስቶስ ስለሆነ ማለት ነው። ነገር ግን ቃል ብሎ እኮ ደመደመው። ለምሳሌ ኃጢአትን አትስሩ ከተባለ አይ ኃጢአትን አትስሩ ነው የተባለው እንጂ አትግደሉ ወይ አትስረቁ አልተባለም የሚባለው። ምክንያቱም አትግደሉ፣ አትስረቁ፣ አታመንዝሩ በኃጢአት ውስጥ ነው የሚጣቃለል። ስለዚህ ቃል ከተባለ ማስተዋል፣ ህሊና፣ ጥበብ እነዚህ በቃል ነው እንትን የሚሉት ማለት ነው። በቃ ጥቅስ የለህም። እስካሁን ድረስ ጥቅስ ነበር የጠበቅነው። ኢየሱስ በመጽሐፍ ቅዱስ ውስጥ ማስተዋል መጽሐፈ ምሳሌ 8:14 ላይ ያለችው፣ መጽሐፈ ምሳሌ 3:19 ላይ፣ መጽሐፈ ምሳሌ 2:6 ላይ ያለችው ማስተዋል የተባለችው ኢየሱስ ስለመሆኑ ጠቅሰና አጣቅሰ መረጃ ማስረጃም አላቀረብክም። ዝም ብለህ ምንድነው ኢላስትራቲቭ የሆኑ ነገሮች ነው የምትናገረው የነበረው ራሱ ማለት ነው። ይሄ ምን ይባላል? ኤክሶጄሲስ ይባላል በሄርሜኔቲክስ ማለት ነው። በስነ አፈታት ጥናት ውስጥ ኤክሶጄሲስ አይደለም የምትጠቀመው። ራሱ መጽሐፉ ላይ ያላለውን እንደሚል አድርገህ እየጠመዘዝ እንዲህ ማለት ለፈልጎ ነው ማለት አይቻልም። ራሱ ሌዳውን ማድረግ አለበት ከራሱ የሚወጣ ነገር ማለት ነው። ስለዚህ መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ እኔ ከእርሱ ጋር ነበርኩኝ ያለችው ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። ያንን ነው የሚያሳየው እንጂ ፐርሰን የሆነ ወይም ማንነት ያለው ነገር ከሱ ጋር አብሮ አልነበረም። ስለዚህ ወደ ዮሐንስ 1:1 ላይ መግባት እንችላለን ማለት ነው። አሁንም እድሉ ካለ እንትን ነው ዝም ብሎ ውሃ ቅዳ ውሃ መልስ ነው፣ ወይም ደግሞ ጉንጭ አልፋ ንትርክ ነው የሚሆነው። ለምን መጽሐፈ ምሳሌ ምዕራፍ 8 ላይ ቁጥር 14 ላይ ያለችው ማስተዋል የተባለችው ኢየሱስ ክርስቶስ ስለመሆኑ ጥቅስ ስጠኝ ስለ ምንም ጥቅስ የለም፣ ወፍ የለም እስካሁን ድረስ። ይሄ ነው የመለስኩት። የለም አንተ እንትን ነው የራስን ኤክስፕላኔሽን ከኪስ እያወጣ ነው የምትነግረኝ አክሊልዬ። ያ ደግሞ አይሆንማ። በጨበጣ እኮ ብድር አይደለም የጠየቁ ጥቅስ የጠየቁ። እሺ እኔ ስለዚህ ነገር እኮ ነግሬሃለሁ። ምን ብዬ ነበር? ቃል ካለን እኮ በቃል ውስጥ ምን አለ ነው ማለት ያለብን እኛ። በመጀመሪያ ይህንን እኮ ነግሬሃለሁ። ምክንያቱም ማስተዋል በቃል ውስጥ ባይሆን ኖሮ የግድ ማስተዋል ኢየሱስ ነው በተባለ ነበር። ማስተዋል በቃል ውስጥ ነው ያለው ነው። ስለዚህ ቃል ኢየሱስ ነው ከተባለ በቃል ውስጥ ያሉት ልንገልጻቸው የምትገልጻቸው ነገሮች ለምሳሌ ጥበብ ሊሆን ይችላል፣ ማስተዋልም ሊሆን ይችላል ብዬ እኮ ነገርኩ። ለምሳሌ ክፉ ነገር አታድርግ ከተባለ
በዛ በክፉ ነገሮች ውስጥ ሁሉንም ነው የሚያካትተው። ለምሳሌ አትስረቅ፣ አታመንዝር የሚለው በጎ ነገር ስራ ከተባልክ አይ በጎ ነገር ስራ ነው የተባልኩት እንጂ ለድሆች ስጥ አልተባልኩም አይባል። የግድ ሁሉንም መዘርዘር አለበት ማለት አይደለም። በአጠቃላይ መግለጽ አለበት። ስለዚህ በቃ ችግር የለም። ጥቅስ ከሌለ ጥቅስ የለም ብሎ መዝጋቱ ይሻላል እንጂ ሌላ ነገሩ ዝም ብሎ ማብራሪያ መስጠቱ ምንም ጥቅም የለውም። አየህ በጥቅስ ነው ሁሉ ነገር። ኢቭን እንኳን ሰይጣን እንኳን ከኢየሱስ ጋር ሲሟገት ጥቅስ ይጠቅስ ነበር። ከሱ ተሽለ ቢያንስ 3 ፐርሰኖች ስለመኖራቸው ምን አልከኝ? እስኪ 20 ሰከንድ ወስደህ እኔ ምን እያልኩኝ እንደሆነ በዚህ ላይ ብትናገር ደስ ባለኝ ነበር። ዝም ብለህ አንተ ምንድነው ያስፈልገኛል? አንተ ለራስህ እኮ ብትደግመውም ራሱ ለአንተም ለራስህ ብትደግሞ እኔ አይጠቅመኝም። ምን ያደርገኛል? ጥቅስ በጠቅስ ኖሮ እዚህ ጋር ጠቀሰ ብዬ ልሟገት እችላለሁ። እኔ ጉዳይ ከጥቅስ ጋር እንጂ አንተ ከምትለው ነገር ጋር አይደለም። ራሱ አንተ የምትለውን ነገር ከኪስም ሊሆን ይችላል። ቢያንስ ነገርኩ። ኢየሱስ ጥቅስ እየጠቀሰ ከዳቢሎስ ጋር ሲከራከር ዳቢሎስም ጥቅስ እየጠቀሰ ነበረ የሚሟገተው የነበረው። አንተ ከዳቢሎስ መሻል ነበረ በቢያንስ ጥቅስ በመጥቀስ ማለት ነው። እና ጥቅስ አልጠቀስክም። ከየት ላምጣ? ራሱ ያልሰጠውን ጥቅስ ከየት አምጣ? አምጠና አላምጠ አምጣ ከባይብሉ ጥቅስ አምጣ ስትባል አንተ ከኪስህ ነው የምታመጣው። ስለዚህ ያ ነገር ደግሞ አይባባም ራሱ ነው ማለት። ስለዚህ 3 persons ወይም ደግሞ እግዚአብሔር በአካል 3 ነው፣ በአካል በስም በግብር 3 ነው የሚልና አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። አትልፋ። ባይብል ላይ የሚናገረው ነገር ምንድነው? አንድ አምላክ አለ። ይሄ አንድ አምላክ አንድ ፐርሰን ነው፣ አንድ እኔነት ነው ያለው። አንድ እኔነት ስለመኖሩ ምንድነው ማስረጃችን? ኢሳይያስ ምዕራፍ 44 ቁጥር 24 ላይ፣ ኢሳይያስ ምዕራፍ 44 ምዕራፍ 45 ቁጥር 5 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 6 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ኢሳይያስ ምዕራፍ 46 ቁጥር 9 ላይ፣ ሆሴ 15:3 ላይ የመሳሰሉት ላይ ከኔ በቀር ሌላ አምላክ ማንም የለም ነው የሚለው። ምንም የለም እንኳን አይደለም የሚለው። ምንም ቢል ኖሮ ምናልባት ጣዖታትን እያለ ነው ብለን እንላለን። ማንም የለም እና ማንም በሚለው ውስጥ ምን ይካተታሉ? ማንነት ያላቸው አካላት ሁሉ ይካተታሉ። ስለዚህ ከኔ በቀር ማንም የለም ካለ ማንም የለም፣ በቃ አለቀ፣ ፊሽካው ተነፋ። ስለዚህ አንድ አምላክ አንድ ፐርሰን ነው እንጂ 3 person ነው የሚል ነገር የለም። አንድ አምላክ 3 አካላት አሉት የሚልም ባይብል ላይ የለም። ወደ አዲስ ኪዳንም ከመጣን ደግሞ እነዛ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። ማንም ነው ያለው፣ ከአንዱ በቀር ማነው? ይሄ አንዱ የተባለው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አብን አንድ አምላክ ብሎ ነው በመጽሐፍ ቅዱስ ያስተማረው እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የለም። ኤፌሶን ምዕራፍ 4 ቁጥር 6 ላይም ከሁሉ በላይ የሚሆን በሁሉም የሚኖር አንድ አምላክ የሁሉም አባት አለ ነው የሚለው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ ዘማን ክራይስት ጂሰስ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ስለዚህ አንድ አምላክ አለ እያለ አንድ አምላክ የሚለው there is only one God የሚለው በባይብል አብን ነው የሚያመለክተው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይም እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ናት አለ፣ የዘላለም ሕይወት ናት አለ። ኢየሱስ እውነተኛ አምላክ ብቻን የሆንከውን አንተን እያለ ሲያናግረው የነበረው አንተ እያለ ሲናገር የነበረው አንድ ሲንጉላር ፐርሰን ነው ዩ እያለ የሚጠቀመው የነበረው ያ ሲንጉላር ፐርሰን ብቻን አምላክ አንተ ብሎታል። ስለዚህ ከአብ ውጪ ወይም ኢየሱስን ከላከው ውጪ አንድ አምላክ የሚባል ነገር የለም። ስላሴ የሚባለው ትምህርት ከቢብሊካል የሆነ ግራውንድም የለውም። ስላሴ የሚለው ቃሉ ብቻ አይደለም ምንለው፣ ሐሳቡ ራሱ ባይብል ላይ የለም ነው ምንለው። ለምን? ሐሳቡ ምንድነው ስንል እግዚአብሔር በስም በአካል በግብር 3 ነው የሚል ትምህርት ነው። ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው። ሁለቱም ሐሳቦች ባይብል ላይ የሉ። ራሱ አንድ አምላክ ነው ያለው። ይሄ አንድ አምላክ ሁሉ ጊዜ ከኔ በቀር ሌላ አምላክ የለም እያለ ሲናገር የነበረው ነው። አንድ ነው አንድ ነው አንድ ነው የሚል 19 ጥቅስ አዲስ ኪዳን ላይ አለ። ብሉይ ኪዳን ላይ 4 ጥቅስ አለ። ኢዮብ ላይ፣ ዘዳግምና ኢዮብ ላይ፣ ዘዳግም ላይ እና ማነው ዘካርያስ 19 እና አንድ ቦታ ላይ ትንቢተ ሚልክያስ 2:10 ላይ እነዚህ 4 ጥቅሶች ላይ
አንድ አምላክ አለ ብሎ ይናገራል። አንድ ባሉበት አፋቸው ነቢያትም ሐዋርያትም ውልብ ብሎባቸው ለደቂቃ ያክል ለሰከንድ ያክል አንድ ነው ባሉበት አፋቸው ሶስት ነው ብለው አያውቁ። እናንተ እኮ የምትሉት እኮ ትራዩን ጋር ነው እያላችሁ ነው ያላችሁ። ትራዩን ጋር ማለት አንድም ሶስትም የሆነ አምላክ ማለት ነው። እንዘ አሐዱ ሰለስቱ ወዘ ሰለስቱ አሐዱ፣ አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ። ይሴሌሱ በአካላት ወይተዋሐዱ በመለኮት፣ በአካል ሶስት ሲሆን በመለኮት አንድ ነው ብላችሁ የምታምኑት። ስሉስ አምላክ እኮ ትሉን አላችሁ ይለኛል። ስሉስ አምላክ ማለት ምንድነው? ሶስት አምላክ ማለት ነው ትርጉሙ ራሱ በኦርቶዶክስ ትምህርት ውስጥ። ስሉስ ቅዱስ፣ ሶስት ቅዱስ፣ አጋዕዝተ ዓለም ሥላሴ፣ ዓለምን የሚገዙ ጌቶች። እነዚህ ሶስት ልዑላን፣ ሶስት ጌቶች፣ ሶስት ነገስታት እየተባሉ የሚጠሩ ማለት ነው። በመልካ ሥላሴና ሰይፈ ሥላሴ ላይ የተደረደሩ ማለት ነው። አንድ አምላክ ነው ያለው፣ ከሱ ውጪ ሌላ አምላክ የለም። አይ ቲንክ መቀጠል ከፈለክ ከሌሎቹ ጋር መቀጠል ትችላለህ። ሳላ አለ እዚህ ቤት ተታውራለህ። አይ የምጠይቅህም ስላለኝ በመጨረሻ ተባብለን ነበርና በመጀመሪያ ይሄንን ማጠቃለያ ምን ይምልስጥ በመጀመሪያ ማለት ነው። እሺ አሁን አንድ ቀብጫ ነው ጨርሰናል እኮ የጨረስነው ነገር ነው። ማለት የለም እኮ ምንም ነገር ጥቅስ አላመጣህም። አሁን ጥቅስ ስጠኝ ስለ ጥቅስ አላመጣህም። አሁንም የምታጠቃልለው ዝም ብለህ በቃ እንትን ነው ማጠቃለያ የምትለው። ስለዚህ አንዴ አክሊለ ቆይ አላለቀም። አክሊለ ቆይ አንዴ አላለቀም። አንተ ትቀጥላለህ። ምን አውርተህ ነው የምታጠቃልለው? ቆይ ትቀጥላለህ። ገና ምን ጀመርክ? ባልተወያየበት ማጠቃለያ ስትል ግን ኡስታዝ ያዲን መምህር ያዲን እስቲ ሰላም በለው። ባለፈው ለጠየቀው ጥያቄ መልስ አደገኛ ነው። ከጥቅስ ጥቅስ እያዘለለ ብዙ ጊዜ ያስቸግረናል። አንድ ጥቅስ ያመጣል፣ አንድ ጥቅስ ያዘልላል። በቃ እዛው ያጠፋብናል። ጥያቄውን እስቲ ያናግረው። ከያዲ ጋር ቀጠሮ ብንይዝ አይሻልም? አሁን በተዳከምኩበት ሰዓት ላይ ያዲን አስገብተህ ልታታሸኝ ነው አይደለ? ያከኝ ነው ምን ትጠቀማለህ? እኛን አስቸግሮን ሰላም ብያላችሁ። ምን አስቸግረናል? እኛን አስቸግረናል ብዙ ጊዜ። እሱ እንደውም ለስላሴያውያን መድኃኒት ነው እያለን ስንል አንተ እዚህ ደግሞ እሳት ላይ ልታስጥለን ነው። ስማልኝ እንግዲህ ሰላም ብያለሁ። ደስ ብሎኛል። ሁላችን በጤና በሁሉም ስላየዋችሁ መልካም አዲስ ዓመት አገር ቤት ካላችሁ። እኛ አዲስ ዓመት አናከብርም። በእስልምና ሁለት በዓላት ብቻ ነው ያሉን፣ ኢድ አል አድሃ እና ኢድ አል ፈጥር። አዲስ ዓመት አናከብርም እኛ። በነገራችን ላይ የዋራ ቤተክርስቲያንም አታከብርም። በአመት አንዴ ነው የምታከብረው በዓል ፋሲካ ብቻ ነው ያለው፣ የጌታ እራት የሚባለው በአመት አንዴ። ሌሎቹ ዝም ብሎ ትራዲሽናሊ ነው፣ ዝም ብሎ ቀንን የሚያከብር ለጌታ ብሎ ያክብር በሚለው ነው እንጂ የሚሄደው ሐዋርያት ቤተክርስቲያን ውስጥ በዓል የሚባል አንድ ብቻ ነው ያለው፣ ፋሲካ ብቻ ነው ያለው። ብሉይ ኪዳን በዓል ወደ 9 በዓላት አሉ። 9ኙም በዓላቶች አዲስ ኪዳን ላይ በፋሲካ በሚባለው ተጠቃለዋል ተብሎ ነው የሚታመነው። ከተሳሳትኩኝ አርመኝ ያዲ። አረ ምንም ጨምረው ነገር የለም። ስለዚህ የእምነቱን አንቀጽ አውቀዋለሁ። እንደዚህ እያዛለሁ እዚህ ቤት። ስለዚህ ጥሩ ነው፣ አይ ችግር የለውም። ስለዚህ እንኳን አደረሳችሁ አዲስ ዓመት ስትል አንደኛ የኢትዮጵያ እንትን ነው፣ ሁለተኛ ነገር ደግሞ ቢብሊካል ግራውንድ የለውም ራሱ። አንተ ራስህ ከባይብል አትጻፈው ስለፍ እያልክ አንደኛ ቆሮንቶስ 4:6 ላይ ተጠቅሳል ነበር እንዴ? አንዴ ግን ይቅርታ ለሁለት ደቂቃ ስጡኝና ጣልቃ አትግባ። አክሊለ ትቀጥላለህ ውይይቱን ተባለ። ሚውት አታንሳ፣ ድጋሚ ሚውት እንዳታነሳ። የባለፈውን የጠየቀውን ጥያቄ ሰምተዋል። ያቺ እንትና ሄቨን ነግረዋለች እና ቀመር ሰርቶ ነው የሚንቀሳቀሰው። ቀመር ይሰራል። ከአንድ ጥቅስ ጥያቄ ጠይቀ ነው በቃ 10 ጥቅስ እያዘለለ ያስጠፋብናል። በቃ ጥያቄውን እና ይሄን መላበልልን ብዬ ነው። አይ ችግር የለውም። እንማማር እንዴ ያዲ፣ እንማማር ትንሽ ደቂቃ አለ። ይሰማል? ድምጼ አይደለም? ይሰማል። መማር ወዳለሁ። እሺ ችግር የለውም። እኛ የጠየቅነው ጥያቄ ባለፈው ምን ነበረ? የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ያለውን ጥቅስ ነው። ኢየሱስ በውስጡ ያለው መንፈሱ ይባላል፣ ስጋው ደግሞ ወልድ ይባላል፣ ከአፉ የሚወጣው እስትንፋስ ደግሞ መንፈስ ቅዱስ ይባላል። በተረፈ 3 አካላት የሚባሉ በአፖስቶሊክ ቸርች ውስጥ ወይም በሐዋርያት ቤተክርስቲያን ውስጥ የለም አይደል? ልክ ነኝ? ካልሆነ እንትን በለኝ። ትክክል። ስለዚህ ውስጡ ያለው መንፈስ ነው አብ የሚባለው። በሙላት ያለው መንፈሱ
መንፈስ ኦኬ ጥሩ ሉቃስ 23:46 ላይ አባቱ በእጅ መንፈሴን አሳልፌ እሰጣለሁ ብሎ መንፈሱን ሰጠ ይላል። ለማን ነው መንፈሱን የሰጠው? እሺ ጥያቄ የኔ ገባው ትሪኒቲ ቤት ነው የገባሁት። ኖ አይዞ እኔ ጥያቄ አሁን አይደለም ጠይቃት የቆየች ናትና ችግር የለውም ወደ መልስ ሂድ። መልካም አይ ምንም ችግር የለውም። እሱ ቃል እዛ ጋር ያለው ቃል በብዙ ትርጉም ይፈታል እዛው ላይ ቃሉ ራሱ ማለት ነው። የተጠቀመው ጋር መንፈስ የተባለው ቃል በግሪክኛው ሄደን ስናየው የመንፈስ ትርጉም ነው፣ ግን ዊንድ ይሏል ብሪት ይሏል እና ሌላ አንድ ሶስተኛ ትርጉም አለው። እዚህ ጋር እያለ ያለው መንፈስን ሳይሆን እስትንፋስን የሚያመለክተው ከፍተን የመጀመሪያው ባይብል ሀብ ላይ ከፍተን ትርጉሙን ስንከፍተው እስትንፋስን የሚያሳየው። ስለዚህ መንፈስን አይደለም እስትንፋስን እዚህ ጋር ኦኬ ማለት ኢየሱስ እዛ ጋር ያስረከበው መንፈስ የሚል ማን ነው? ኑማ የሚለው የግሪከኛ ቃል የተለያየ ትርጉም አለው ብላል። ነፋስ የሚል አለው፣ መንፈስ የሚል ነገር ትርጉም አለው። ብሪዝም የሚል አለው አይደለ? ብሪዝም የሚል ነገር አለው እና የትኛውን ነው አንተ የምትለው? እስትንፋሱ ምንድን ነው የሚያስረክበው? ራሱ እስትንፋሱ ምን ስለሆነ ነው? ለዛ መጀመሪያ ማለት እስትንፋሱ ለሱ ምኑ ስለሆነ ነው? ከአብ የተለየ ነው እስትንፋሱ? ህይወት አለው አይደል? ነፍስ አለው አይደል? ገባኝ። እስትንፋሱ ከአብ የተለየ ነገር ነው ወይ ራሱ? ነው ከአብ የተለየ ነው እስትንፋሱ? ትክክል። ነፍሱ ኖ እስትንፋሱ ስለ እስትንፋስ ነው የምናወራው፣ ስለ ነፍስ አይደለም። ነፍስ ማለት ሱቼ ነው አይደለም? ሱቼ ነው። ነፍስማ ሱቼ ነው ራሱ። ነፍስ ይለያያል። ነፍሴ እስከሞት ድረስ አዘነች ይላል። የነፍስ ላይም ብንሄድ ነፍስ ላይም ብሪት ይለዋል። አንድ አይነት ምንም ልዩነት የለም። አይለውም። ሱቼ ነው የሚለው አይደለም? ሄደን እንየው። እሺ እንትን ላይ ግባ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ነፍስ የሚለው እንዴት እንደተጠቀመበት ሳላ እያሳየን ነው። እግዚአብሔር ይስጥልኝ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ነፍስ የተጨነቀች የሚለው ነው አይደል? መልካም ኦኬ። ነፍስ የሚለው የግሪክኛ ቃል ምንድን ነው የሚጠቀምበት? የት አለ ነው? አንተ ነው የምጠይቀው መጀመሪያ። ቆይ ከመግለጡ በፊት እሱ ነፍስም ትርጉም አለው። 3 ትርጉሞች አሉት ወይ 3 እኮ ምን ብለው ነው የሚጠቀምበት? የግሪክኛው ቃል ኑማ ነው ሱቼ ነው ምንድን ነው የሚጠቀመው? ወይ እኔ ግሪክኛው እኮ ታዲያ እሱ ነው መልኩ። ግሪክኛው ላይ እኮ አንድ ነው እናውጣው ነው ሳይክ የሚለው ሱቼ በለው ወይም ደግሞ እሲ በለው፣ በሌላ አባባል እሲ ወይም ደግሞ ሱቼ ይለዋል። ስለዚህ ትርጉሙን ክፈትልን ሳላ። ኦኬ ትርጉሙን ክፈተው። ምንም ትርጉም አያስፈልገውም እኮ እዚህ ጋር ያው ሶል እያለ ነው ትርጉሙ። ግን እንትን አለ አይደል? የምንጠቀምባቸው ዩዘጆች አሉ፣ ዴፊኒሽኖች አሉ። ይሄው ዛሬ ብሪዝ እና ተሶል ይሏል አይደል? ስለዚህ ለሞት የሰጠው ብሪዙን ነው እስትንፋሱን ነው ለሞት የሰጠው መስዋዕት አድርጎ እስትንፋሱን ነው የሰጠው። ለሞት ነው። ነፍሴን እስከ ሞት ድረስ ተጨነቀች ነው የሚለው አይደለ? እንግዲህ እሱ ጋር እንዳጠቃቀሙ ይወስናል። በስቴትመንት ከገባ ነው ታዲያ ሶል ነው የሚጠቀመው አይደል? ሶል የሚለው ትርጉም ይኸው ብሪዝ እንዳለው የታወቀ ነው አይደል? ብሪዝ ነፍሱን ለሞት አሳልፎ ሰጥቷል የሌለ እንዴ? ስለዚህ ነፍስ የሚለውን ቃል ነው እንጂ ብሪዝ የሚለውን አይደለም የሚተካው ራሱ ኮንቴክስቱ ማለት ነው። አሁን የተጠየቀው ጥያቄ ይጠቀማል። እስትንፋሱን ለሞት አሳልፎ አልሰጠም። እስትንፋሱን ነው አሳልፎ የሰጠው። ለአብ የሰጠው እስትንፋሱን ነው ወይስ ነፍሱን ነው? እስትንፋሱን። እዛ ጋር ነፍስ አይልማ መንፈስ አለ እያለ ያለው መንፈስ ነው የሚለው። አማርኛው ነፍስ ብሎ ነው ያስቀመጠው። አማርኛው ነፍስ ብሎታል፣ እንግሊዘኛው ስፒሪት ብሎታል፣ አዲሱ መደበኛ ትርጉም ስፒሪት ብሎታል። እኔ አዲሱ መደበኛ ትርጉም አልጠቀምም። ስፒሪት ብሎታል፣ እንግሊዘኛውም ስፒሪት ነው የሚለው። አሁን ስፒሪት ካለው ብሪዝ አላሉትም ነው ብሪዝ ብሎ ተረጎመዋል። አይ አንድ ቃል ይኸውልህ ያድዬ አንድ ቃል 2 3 4 5 ትርጉም አለው። ይሄ ያስማማናል። አሁን አንተ በትርጉም ነው የመጣው፣ በስትሮንግ ነምበር ነው እየመጣ ያለው። ገብቷል? አንድ ቃል 4 5 6 7 ትርጉም ኖሮ ማለት እዛ ላይ መጠቀም ያለበት ይሄን ነው ብለህ አንተ መወሰን አትችልም። የቋንቋ ስኮላሮች
አውዱን በተከተለ መልኩ ይፈቱታል። ስለዚህ አሁን የዮሐንስ ወንጌል 12:27 ላይ ፍሲ ወይም ሱቼ የሚለው ቃል የሚጠቀምበት ለብሪዝ ነው ወይስ ለሶል ነው የሚጠቀምበት? የትኛው ትርጓሜ ነው? የትኛው ትርጓሜ ነው ብሪዝ ለሚለው የተጠቀመበት? እስቲ ባይብል አውጣለት ሪፈረንስ የእንግሊዝኛ ትርጉም ላይ አንድ ያወጣ አንድ እንደዛ ብሎ የተረጎመ አንድ አንጣ ኤግዛምፕል መልሰው ከዛ ተገግባ የተለያየ ሪፈረንሶች አሉ። እሱም ለኛ ትርጉሙን የኤንአይቪ ኢንጀምበር ሽምና የሚያወጣው ወደዚህ ብታረግልኝ ሳላ ማየት እችላለሁ ነው። እንደሱ አይደለም ያልኩ። ፓራለል የሚለውን ካልኝ ከላይ ነው ያለው። ሳላ ይቅርታ እንደገና ስልክ ገብቶብኝ ነበር። ፓራራል የሚለውን ከላይ ንካለት። አንድ ይቅርታ ወጥቼ ልግባ። ዴቭ ታስገባኛለህ? እየደገመ ነው ድምጼ። እሺ ከላይ ፓራራል የሚል አላገኘህም ሳላ? የግሪክ ኖ አለ ከላይ አንተ እኮ ስለማታየው ነው። ከላይ አሁን ፓራራል ሂድ ወደዛ ዘጋ። ፓራራል አሁን ሂድና ጥቁሮች ነካቸው። ከስር ያለው ከስሩ ይኸው ከስር አይደለም ያለው። ከዛ ጥግ ላይ ወደ ጥግ ሂድ፣ ውረድ። ጥቁሩን ይሄው ጥቁሩ ይታየኛል እኮ ፊት ለፊት። እሱ ላይ ጥግ ላይ ፓራራል የሚል አለ። ፓር የሚል የለም አንተ ጥግ ያለው ጥግ በዛ ጋር ነው። ወደዛ መጀመሪያ ላይ እኮ ነው የጀመርከው ላይ ጥግ። እሺ ንካው፣ ፓር የሚለውን ንካው። አሁን መጣል። አየው የተለያየ ተው። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ያለውን ያዲ ከመጣ አለው እየሰማችሁ እኔም በራሴው ሪፈር እያደረኩት ነው። 12:27 ቆይ እኔም እንደዚህ ጀምራለሁ እንደ ሳላ። እስቲ አንብበው። ነፍሴ ምን ይላል? ነፍሴ እስከ ሞት ድረስ አዘነች የሚለው፣ ነፍሴ እስከ ሞት ድረስ ተጨነቀች የሚለው ሉቃስ ነው አይደል ኡስታዝ? አይደለም፣ ዮሐንስ ወንጌል 12:27 ሉቃስ ውስጥ እኮ ነው ዮሐንስ። አይ ጥቅሱን እንትን ብዬ ነው ሉቃስ ውስጥ ገብቼ ነው። ችግር የለው። ምዕራፍ 12 ያዲ እንትን ኦንላይን አይደለም። አይ አለው እየሰማችሁ ነው። ሪፈር እያደረኩ ነው ከጀርባ። አየው እንግሊዘኞችን ያቸው ማይሶል እያሉ ነው የሚተረጉሙት። ብሪዝ ብሎ የተረገመ አለ። እሱ እኮ ይሄ እኮ እያየን ያለ ነው በእንግሊዘኛ ላይ የተጻፈው ነው እኮ እንደዛ ነው መሆን ያለበት። ሲተረጉሙ ተርጓሚዎቹ ሲያመጡት እንደዛ ብሎ አላመጡትማ። አንተ እኮ ማምጣት ያለበት ተርጓሚዎቹ ነው። አንድ ቃል ብዙ ትርጉም አለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ላለው የተጠቀመበት የትኛውን ነው? ብሪዝ የሚለውን ነው? ስፒሪት የሚለውን ነው? ሶል የሚለውን ነው? የትኛውን ነው የተጠቀመበት? ሱቼ የሚለው ቃል ብለን ስንል ሶል የሚለውን ቃል ነው የተጠቀመበት። ሶል እና ደግሞ ስፒሪት ይለያያሉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ማየት ትችላለህ። እንደገና ደግሞ ዕብራውያን ምዕራፍ 4 ቁጥር 12 ላይ ማየት ትችላለህ። የእግዚአብሔር ቃል የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለውን ነውና መንፈስና ነፍስን ጅማትና ቅልጥምን እስከሚለይ ድረስ ይወጋልና እያለ ነው የሚናገር። ስለዚህ መንፈስና ነፍስ ይለያያሉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ይላል። መንፈስና ነፍስ የሚባለው ነገር ኢንተርቼንጅ ሆኖ አይደለም የሚመጣው፣ ሴፓሬት ተደርጎ ነው የተቀመጠው ማለት ነው። ስለዚህ ዮሐንስ ወንጌል 12:27 ላይ ነፍስ የሚለው ቃል የተጠቀመባት ሱቼ ነው፣ ኑማ አይደለም ራሱ የተጠቀመበት። አሁን ወደ እንትን ግባልኝ፣ ወደ ሉቃስ ወንጌል ምዕራፍ 24 ምዕራፍ 23 ቁጥር 46 ላይ ግባ።
ምዕራፍ ስንት ነው ሳስ? ምዕራፍ 23 ቁጥር 46 ባይብል ሀብ ላይ ነው የምትገባው ነው። እሺ ምዕራፍ 23 ሉቃስ ወንጌል ሉቃስ ያዲያችን ወደዚህ መለስ በልልን 23:46 ሉቃስ በ19 ነው የሚያልቀው ኡስታዝ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 እስኪ ቼክ ላድርገው፣ ምናልባት እንትን ሪፍሬሽ ያደረገ ይሆናል። ኧረ አይደለም፣ ተው ወደ ታች ውረድ። ኦኬ እንትኑ ሸፍኖት ነው፣ ይሄ የአማርኛው ሸፍኖት ነው። ያዲያ ስቅም እንዴ ዝም ብለህ ታያለህ አይደል? የአማርኛውን ባይብል አምጥቼ እንትኑ ሸፍኖታል፣ ቨርሱን ሸፍኖታል። 19 እያለ ሲያላግጥብን ዝም ትላለህ። 23:46 ላይ ከዛ እንትኑ ፓራላል ላይ ትገባለህ። አሁን 23:46 47 ነው ያለው፣ 46 አድርገው። አዎ አየው I commit my spirit ቀጥል my spirit ቀጥል my spirit እያሉ ነው የሚጠቀው። ስለዚህ እዚህ ጋር እስትንፋስ my breeze ብለው አላስቀምጡትም። ራስ my spirit እያሉ ነው የሚያስቀምጡት። my spirit እኔ ከመጽሐፍ ቅዱሶቹ ጋር እኮ ምንም ጠል የለኝም። በእንግሊዘኛም ኒው ኤንአይቪ አለ፣ ኒው ኪንግ ጄምስ ቨርዥን አለ፣ ሁሉም ነገር እኮ አለ። ከነሱ ጋር ችግር የለብኝም እኔ። ነገር ግን ከቃሉ ጋር ነው። ያቺ ቃል እዛ ጋር የተጻፈው ቃል የሚያመለክተው ብዙ አለ። ለምሳሌ ማለት ነው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ስፒሪት ይሏል። ከአፉ የሚወጣው ከአፉ እስትንፋስ ይሏል። ያን the same thing ነው። እዚህ ጋር የተጠቀሙን የስፒሪትን ዴፊኒሽን የተጠቀሙት መንፈስ ነው የሚወጣው እኮ መንፈስ ነው። መንፈሱ ስለ መንፈስ ቅዱስ ነው የሚያወራው። ማስረጃ ሰጣለሁ አይልም። እስትንፋስ ነው እያለ ያለው። እስትንፋስ መንፈስ ቅዱስ አይደለም እንዴ? መንፈስ ቅዱስ የአምላክ እስትንፋስ አይደለም እንዴ? ነው አሁን በመንፈስ ቅዱስ ላይ ሳይሆን እያወራን ያለ ነው በመንፈስና በነፍስ ላይ። ምን ነው እዚህ ጋር ነው? ይኸውልህ አንደኛ ተሰሎንቄ ላይ ከአፉ የሚወጣው የተባለው ሁለተኛ ተሰሎንቄ ምዕራፍ 2 ላይ ያለው በአፉ እስትንፋስ የሚለው መንፈስ ቅዱስን ነው የሚያመለክተው። ለምን በለኝ ማቴዎስ የዮሐንስ ወንጌል ምዕራፍ 20 ላይ እፍ አለባቸው መንፈስ ቅዱስን ተቀበሉ ይላል። ከአፍ የሚወጣ ነገር መንፈስ ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይም ምንድነው የሚለው? ሰራዊታቱም ሁሉ በአፉ እስትንፋስ ይላል። 33 ነው በእንትን 33 ነው 7 ነው በዕብራይስጥ እንደ ግሪክ ሰብትጀንት ሄደ ነው። ኢዮብ ምዕራፍ 33 ቁጥር 4 ላይ ደግሞ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ የአምላክ እስትንፋስ መንፈስ ቅዱስ ተብሏል። አንተም እንደምታምነው መንፈስ ቅዱስ ማለት ራሱን የቻለ አካል ሳይሆን ከአብ የሚወጣ የአምላክ እስትንፋስና ኃይል ነው ብለን የምታምነው። ከአንተ ትምህርት ጋር አብሮ የሚሄድ ነገር ነው እያጣቀስኩኝ ያለሁት። አሁን ፖይንቱ ሉቃስ 23:46 ላይ ያለው መንፈሴን በእጅ አደራ አሳልፌ እሰጣለሁ ሲል አብ መንፈስ ነው ከሚለው ጋር ሆነ አብን ነው ወይ ለአብ እየሰጠ ያለው ብዬ ስለ አይ እስትንፋሱን ነው የሰጠው አልከኝ። እስትንፋሱን ነው ብለው የተረጎሙ የሉም። እንደዛ ራሱ አንተ የሄድከው በምንድነው? ኑማ የሚለው የግሪከኛው ቃል መንፈስም እስትንፋስም በትርጉም ደረጃ መሆን ስለሚችል ነው አልክ። እንደዛ ብለው የተረጎሙት አውዱ ላይ እንደዛ አያስኬድም። ራሱ ኖርማሊ ኮንቴክስቱ አያስኬድም። ማይ ስፒሪት ማይ ብሪዝ ሰጣለሁ ምኑን ነው የሚሰጠው? መንፈሱን ራሱ ኖርማሊ ማለት ነውና መንፈሴን ሰጣለሁ ሲል አብን ሰጣለሁ ማለቱ ሳይሆን ኢየሱስ የራሱ የሆነው መንፈስ ነበረው። አንተ እንዳልከው ማለት ነው መንፈስ ነበረው። ለምሳሌ በመንፈሱ ታወከ ይላል ባይብል ላይ። እስትንፋሱ ነው የሚታወቀው መንፈስ የሚባል ነገር እስቲ እንትን ላይ ያወጣልኝ ዮሐንስ ወንጌል ምዕራፍ 13 ላይ ያወጣልኝ። የዮሐንስ ወንጌል ነው ኡስታዝ? ይሰማል? ይሰማል። ተደውሎበት የሚል ጀማው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ።
እሺ 13 ሲል ሰምቼዋለሁ። 3:15 13:15 ሲል የሰማው መሰለኝ። ሰማለሁ። ትሰማለህ? ይቅርታ እንግዲህ ከሃዲ ጋር ላውራና በቃ ጨርሳለሁ። ሌሎቻችሁ ተቀጥላላችሁ፣ መሽቷል እኔ ጋር ማለት ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ ግባ። 13 ይወጣ ነው። ሶሪ አንድ አሁን መጥቻለሁ አይደል? ይሰማል። አዎ ይሰማል። 21 ግባ 21 13 21 ኢየሱስም ይህም ብሎ በመንፈሱ ታወከ ይላል። አሁን መንፈሱ የሚለው አብን አይደለም እዚህ ጋር፣ ወይም እስትንፋስን ልትለው አችልም። እስትንፋስ የሚታወክም ነገር አይደለም። አምላክ ደግሞ የሰላም አምላክ እንጂ የእውከት አምላክ አይደለውም ብሏል። አምላክ የሚታወክ ነገር አይደለም። ስለዚህ ኢየሱስ በውስጡ የነበረው መንፈስ ከታወከ ያ የታወከው መንፈስ አብ አይደለም። ራሱ ውስጡ ያለው መንፈስ አብ አይደለም። አንደኛ የሉቃስ ወንጌል 23:46 ላይ መንፈሴን በእጅ አደራ አሳልፌ እሰጣለሁ ካለ የራሱ መንፈስ አለው። ያ የራሱ መንፈስ አንተ እንደምትለው እስትንፋስ ነው ብለህ ብትል እሺ አርጊውመንትን ሴኮፍ አርጊውመንቱን እናስረው ብለን መጣን። ከዚህ ዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ገባን። እሱም ይህም ብሎ በመንፈሱ ታወከ ይላል። ታወከ የሚለው ቃል የሚያመለክተው እስትንፋስ ሊታወክ አይችልም። ራሱ የሚታወከው ምንድነው? አይምሮ ነው የሚታወከው። ውስጥ ያለው ኢነር ኔቸር ነው የሚታወከው። ራሱ አብ እየታወከ ነው የሚል ነገር ማስረጃ መሆን አይችልም ይሄ ጥቅስ። ለምን? አንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 34 ላይ ምንድነው የሚለው? እግዚአብሔር የሰላም አምላክ እንጂ የእውከት አምላክ አይደለም ይላል። እግዚአብሔር የሚለው የግሪከኛው ቃል ቴዎስ ነው። እንግሊዝኛው ጋድ እያለ የሚጠቀምበት አምላክ የሰላም አምላክ እንጂ የእውከት አምላክ አይደለም ይላል። አምላክ የእውከት አምላክ ካልሆነ ውስጡ የነበረው አምላክ እንዴት ሊታወክ ይችላል? ራሱ እንግዲህ የእውከት አምላክ አይደለም ሲባል እውከትን አይፈጥርም ወይ እውከትን አያመጣም እንደዚህ እንደማለት ነው እንጂ እሱ ራሱ አይታወቅም አይከፋም ማለት አይደለም። ምክንያቱም ኢሳይያስ 59 ላይ ምንድነው የሚለው? ሰውም እንደሌለ አየ ተመለከተም ተከፋ። እዛ ጋር ተከፋና ታወከ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየት እየመረጠን አይደለማ። ለራሳችን አምጣው ኢሳይያስ 59 እና አምጣው ግሪክ ሰብትጀንት ላይ አንድ አይነት አይደለም አጠቃቀሙ ራሱ። ኢሳይያስ 59 እናውጣው ነው እና ማውጣት አውጥተን ምን ታወከ ማለትና ተከፋ ማለት ይለያያል። ራሱ ኢሳይያስ መታወክም ከስሜት ጋር የተገናኘ ነው፣ መከፋትም ከስሜት ጋር የተገናኘ ነው። አይደለም ልዩነቱን ልንገር። ከስሜት ጋር የተገናኘ ነው። ያድዬ ልክ ነህ። ግን እዚህ ጋር ከተገናኘ ተከፋ ማለት ማዘንን ነው የሚያመለክተው፣ ታወከ ማለት መረበሽን ነው የሚያመለክተው። ያ እንዴ አልተረበሽም እንዴ? ድምፅ አይሰማም እንዴ? ሶሪ ማን ነው የተረበሸው? ኢሳይያስ 59 ላይ ማን ነው የተረበሸው? እዛ 59 እግዚአብሔር ነው የሚለው እኮ አንድ እግዚአብሔር አይልማ፣ ተረበሸ አይልማ፣ ተከፋ ነው የሚለው፣ አዘነም ነው የሚለው። ስለዚህ እንዴት ነው አምላክ የማያዝ ነው የማይከፋው? ተከፋ ነው የሚለው እኮ ታወከ አይልማ። አንድ ነው ብለህ ነው የምታምነው? መታወክና መከፋት ተው እንጂ ያድዬ። ኖ አይ አባባሌ ለእግዚአብሔር እንትን ሲሆን ለእግዚአብሔር አናደርገውም ማለት አንችልም። ምክንያቱም እኮ አይልማ ታወከ የሚል ፈጣሪ ይታወካል የሚል ነገር የለም። የሰላም አምላክ እንጂ የእውከት አምላክ አይደለም። ዮሐንስ ወንጌል ላይ የተጻፈበትን ነው። ለምንስ እንደዛ አለ? እሱ ጋር ምኑን ነው? ምክንያቱም ከምን የተነሳ ነው? እሱ ጋር አሁን የተከፈተው ጥቅስ ምንም ብታየው ችግር የለውም። ጊዜ ከመግደል ውጪ የታወቀበት ምክንያት ይሁዳ አሳልፎ እንደሚሰጠው በተናገረበት አንቀጽ ላይ ነው። አሁን ታወከ የሚለው ማለት ነው። ታወከ ነው የሚለው፣ ተከፋ አይደለም የሚለው። ተከፋ ማለትና ታወከ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ቃላቶች ናቸው። አንተ በየትኛው ቀመርና ስሌት ቀምረውና አስልተው በየትኛው መስፈርትና ሚዛን ከለክተውና መዝነው ነው አንድ የምታደርጋቸው? የተለያዩ ናቸው። ከቋንቋም አንጻር አንድ አይደሉም። እንግሊዝኛውን ያውጣልህ። ኧረ አንድ ናቸው አላልኩም። እሺ አንድ ነው አላልኩም፣ ግን ለአምላክ ለእግዚአብሔር ስሜት ይሰጣል። ስሜት አንሰጥም ማለት አንችልም ከሚለው ነው የተነሳው እንጂ አንድ ናቸው አላልኩም። ታወከና በየትኛው አማርኛ ህግ ነው አንድ የሚሆኑት? ስለዚህ ሲታወክና ሲጨነቅ
እርዳኝ ብሎ እርዳታ እርሱ በስጋ ወራት ከሞት ሊያድን ነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። የታወቀው ማን ነው? በመንፈሱ ታወቀ ይላል እኮ ኢየሱስ ነው ሪፈር እኮ በመንፈሱ እኮ እሱ ነው የታወቀው እኮ። ግን ሲታወቅ ደግሞ እርዳታ ደግሞ ወደ ማን ነው? አባቱ ከዚህ ሰዓት አድነኝ ብሎ ይጸልይ ወደ ማን ነው? ወደ ማን ነው ይጸልይ? ሰው ወደ መለኮት ነው ይጸልይ። ሰው ወደ መለኮት ከሆነ መለኮት አይደለም የታወቀው ማለት ነው። የታወቀው ራሱ ኢየሱስ ነው ማለት ነው። እንዴት? ኢየሱስ ያለው እኮ ራሱ መለኮት አይደለም እኮ። እሱ ነው እኮ ምንድን እኮ አሁን እኮ የታወቀው ኢየሱስ ራሱ አይደለም። አሁን ራሱ እዛ ጋር የታወቀው ታወቀ ማለት ትርጉሙ ምንድን ነው? ቆይ እዛ ጋር ያለው የዛ የታወቀ ታወቀ ማለት ተረበሸ ነው እንግሊዝኛ የሚሆነው ዲስተርብ ሆነ ማለት ነው አይደል? ለምን ተረበሸ? የተረበሸውማ እዛ ጋር አሳልፌ እሰጥሃለሁ ሲለው ነው። ከዛ በኋላ ማን ነው አሳልፎ? ይሁዳ ነው አሳልፎ የሚሰጠው የነበረው። ምንድን ይሁዳ ማን ነው? ለሱ ጥንዛ ነው ልበልህ። አያድዬ ወዴት ነው የምትሄደው? ደቀ መዝሙሩ አይደለ እንዴ? የራሱ ደቀ መዝሙሩ እና ታዲያ ይሄ ኤሌመንተሪ ነገር እኮ ነው። ደቀ መዝሙሩ አይደለም። እኔ መቻልኩ አሳልፎ ሊሰጠው ነው። ከደቀ መዝሙሩ ነው። ለዛውም ከሌላ አይደለም እኮ እሱ አይደለም ማለት ነው እኮ ቱ ዘ ፖይንት ይኸውልህ፣ ሳብጀክት እያለ ማነው ኦብጀክት እያለ ወደ ሳብጀክት አትሂድ እንጂ። ኦብጀክቱ ምንድነው? ነጥባችን ዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ በመንፈሱ ታወከ ይላል። የታወከበትን ምክንያት አይደለም የጠየቁ፣ መታወኩ ላይ ነው ነጥቡ ያለው። አሁን ኦብጀክቲቭ ነገሮች እያሉ ሳብጀክት ጋር መሄድ የለብህም ማለት ነው። አሁን ሳብጀክት ጋር ሄደ ማን ነው ይሁዳ አልከኝ። ይሁዳ ማን ነው? ደቀ መዝሙር ነው ወይ? ደቀ መዝሙር ሲባል ስንተኛ? እንደ አይነት ነገር አተናተን ከውይይቱ የማምለጥ ነገር ነው የሚሆነው ለኔ። ይሄ አርጊውመንቱ ማለት ነው። እንደዛ ያደረኩኝ አይደለም ግን እዛ ጋር የተጠቀመበት አጠቃቀም ታወከ የሚለውን እስናሪ ምንድነው የሚባለው? እንደዚህ አይነት ጥያቄ እንዲሁም ሊያስነሳ አይገባም። እዛ ጋር የተጻፈው አጻጻፉ እንደዚህ አይነት ጥያቄ ሊያስነሳ እንኳን አይገባም። ምክንያቱም የሆነ ነገር ሀፕን አድርጓል። ያን ነገር ነው እያብራራለን ያለው እኮ። የታወከው ኢየሱስ ነው በመንፈሱ አይደለ እንዴ ያድዬ? አዎ ሲታወቅ ታዲያ ምን አደረገ? ጸሎት አልጸለየም? ጸልየዋል እዛው ጋር። በምን ታወቅ? በመንፈሱ ነው አይደል የሚለው? በመንፈሱ ሲታወቅ ጸሎት ጸልየ አይደለ? ምን አለ? አባቶ ከዚህ ሰዓት አድነኝ አለ። ያንን ያለበትን ደግሞ ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ ጸሎቱም ተሰማለት ይላል። ይፈራ ነበር፣ በኃይል ሲጣጣር ነበር ይላል ሉቃስ ላይ ደግሞ የነበረው ማለት ነው። አሁን ሲታወክ ያለታወከው ነገር እርዳታ ነው የጠየቀው። የታወከው ውስጡ የነበረው አብ ከነበረ የታወከው እንዴት ነው አብን የሚጠይቀው መልሶ ውስጡ የነበረውን መንፈስ የሚጠይቅ ከሆነ ማለት ነው። እና በመንፈሱ ታወከ ሲል መንፈሱ የታወከው አብ አይደለም። ምኑ ነው? የራሱ የኢየሱስ የነበረው መንፈሱ ነው። መንፈሱ አብ አይደለም ራሱ። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድነው? አይ እስትንፋሱ ቅድም ሉቃስ 23:46 ላይ መንፈሴን በእጅ አደራ አሳልፌ እሰጣለሁ ሲል እስትንፋሱን ነው ካልክ እስትንፋሱን ነው ካልክ እሺ ይሁን አለና ዮሐንስ ወንጌል 13:21 ላይ ደግሞ በመንፈሱ ታወከ ይላል። ራሱ ሂዝ ስፒሪት ነው የሚለው ራሱ ኑማ ነው አሁን የሚጠቀመው። ስለዚህ እዚህ ጋር መንፈስ የሚለው ምን ነው ብዬ ስለ እስትንፋሱን አይደለም ወይ አእምሮውን ነው ወይ ውስጡ ነገር ያለውን ነገር ነው። ምክንያቱም እስትንፋስ የሚረበሽ ነገርም አይደለም፣ የሚታወክም ነገር አይደለም፣ ሊሰርቭ የሚሆንም ነገር አይደለም። እና ለማንኛውም የኢየሱስ መንፈስ ውስጡ የነበረው መንፈስ አብ ነው የሚል ባይብል ላይ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ጥሩ ውይይት አረቆይ አንድ ጥቅስ አምጣ። አንድ ጥቅስ እኔ የምፈልገው በውስጡ የነበረው መንፈስ አብ ነው የሚል ጥቅስ አንድ ጥቅስ ነው የምፈልገው። ልብ አድርግ። ወርድ ባይ ወርድ አንድ ጥቅስ ቃል በቃል ነው። አንድ ጥቅስ ነው የምፈልገው። አንድ ጥቅስ አንተ ሊትራሊም ሆነ ዳይሬክትም ሆነ ኢንዳይሬክትም ሆነ በውስጡ የነበረው መንፈስ አብ ነው የሚል ማስረጃ ስጠኝ። እሺ አስረዳለሁ። ምንም ችግር የለውም። ማስረጃ አስረዳለሁ። ስለ ኢየሱስ ክርስቶስ ሲመሰክር የነበረው ማን ነው? በብሉይ ኪዳን ጊዜ ልጁ እንደሚመጣ መድኃኒት እንደሚሰጥ ሲመሰክር የነበረው ማን ነው? የክርስቶስ መንፈስ ይላል አስጠግቶ። አይ እዛ ጋር አልሄድኩም። ማን ነበር የሚመሰክረው የነበረው? የክርስቶስ መንፈስ ይላል ጴጥሮስ ላይ። አሁን ጠየቁ አብን ነው ስለ በብሉይ ኪዳን ገባኝ። በብሉይ ኪዳን ማን ነበር የሚመሰክረው የነበረው? ነቢያት ይመሰክሩ ነበረ። አይ ራሱ እግዚአብሔር አልመሰከረም። እግዚአብሔር በመንፈሱ እግዚአብሔር ራሱ በአፉ መስክሯል ነው በመንፈሱ ይላል። አረ እግዚአብሔር መስክሯል ራሱ። እግዚአብሔር በመንፈሱ አይልም። እሱ ጥቅስም አለ። ግን እኔ የኔ ፖይንት ኢሳይያስ ነው አመድ ስለዚህ የክርስቶስ መንፈስ የሚለው ነገር ወደዛ ነው። እኔ ጠየቅኩት ጥያቄ አንድ ነው። ውስጡ የነበረው መንፈስ አብ ነው የሚል አንድ ጥቅስ አሁን ይኸውልህ እንትን ነው
አሴምብሊ በማድረግ አይደለም። አንድ ጥቅስ ነው የፈለኩት ያዲዬ። እሱ የጴጥሮስ ጥቅስ ነው። ግን የጴጥሮስን ጥቅስ እየፈታሁ ነኝ ያለሁት። መድኃኒት አንድ ጥቅስ ነው። አሁን መድኃኒት እስራኤልን አድናለሁ የሥላሴ ትምህርት ላይ እያለ እየተናገረ እግዚአብሔር መስክሯል። ራሱ መስክሯል እግዚአብሔር። ያዲ እኔ የሥላሴ አማኞችን ስጠይቃቸው አንድም ሶስትም የሚል ማስረጃ አምጡ ብዬ ስጠይቃቸው ማገጣጠም ነው የሚችሉት። መጀመሪያ ምን ያደርጋሉ? አንድ አምላክ ያገጣጠምኩኝ አይደል? እኔ ጠየቁት ጥያቄ ካለ ጥቅስ ሰጠኝና ጥቅሱን እናየዋለን። ጴጥሮስ ላይ እሺ፣ ጴጥሮስ ላይ የኢየሱስ መንፈስ አብ ነው ይላል። አውጣው ነው ምንድን ነው የሚለው? የክርስቶስ መንፈስ መሰከረ አይልም? ኦኬ፣ አብ ነው ይላል ወይ? እዛ ጋር አብ ነው ይላል። የጠየቁት ጥያቄ አብ የክርስቶስ መንፈስ በነቢያት የመሰከረው ማን ነው? እግዚአብሔር በመንፈስ ቅዱስ አማካኝነት እንደሚመሰክር ብዙ ጥቅሶች አሉ። ላሳየህ አንድ ጥቅስ። ቆይ ለነቢያቱ ነው ያለው። እዛ ጋር ለነቢያቱ መሰከረ ነው ያለው። ማን የመሰከረው? የክርስቶስ መንፈስ። ኦኬ፣ አብ መሰከረ የሚል አምጣ፣ ማስረጃ ጥቅስ አምጣ። እንደዚህ አይነት ነገር እኔ አልችልም። በቃ ችግር የለውም። ኖ አይ ጥቅስ ሰጥቻለሁ። ጥቅሱን ችግር የለውም አምጣ አልኩህ። ለእኔ ማስረጃ ነው። ማስረጃ የቀረበለት ሰው የመቀበል ያለመቀበል ችግር የለውም። በቃ ብልጥ ነች ያዲኮ፣ በጣም ስማርት ነሽ። እኔ አውቅሻለሁ። ሌላ ጊዜ ስትወያይ ስላየሁሽ አመለጥሽ ማለት ነው። ችግር የለውም። እኔ ለአንተ አልጨክንም። ችግር የለውም። ማፋደር ምናምን የሚለው ነገር አንተ ጋር አልፈልግም። ለማንኛውም የክርስቶስ መንፈስ መስክሯል። መሰከረ ቢኖር እንቀበለው ነበረ፣ የአንተን አካሄድ ማለት ነው። በመንፈሱ ግን የክርስቶስ መንፈስ ነው እያለ ያለው እኮ። የክርስቶስ መንፈስ ሲል መንፈስ ቅዱስን ነው የሚያመለክተው። ለምን ወደ ክርስቶስ አስጠግቶ መንፈስ ቅዱስ መሰከረ የሚል መንፈስ ቅዱስ ሲጀመረ ነቢያቶች የተባሉ ለመንፈስ ቅዱስ ነው። የክርስቶስ መንፈስ ይኸውልህ ያድዬ፣ የክርስቶስ መንፈስ የሚለው መንፈስ ቅዱስን እንደሆነ ሐዋርያት ሥራ 16 ላይ ማየት ትችላለህ። ብዙም ጥቅስ ልሰጥህ እችላለሁ። አዎ፣ ግን አሁን ምንድነው ነጥባችን? ምንድነው እኔና አንተ የተጠያየቅነው ያዲዬ ጴጥሮስ ላይ ያለው የክርስቶስ መንፈስ መሰከረ ነው እያለ ያለው እኮ። አዎ፣ ይኸውልህ የክርስቶስ መንፈስ የሚለው አብን ነው ለሚለው ማስረጃ ስጠኝ ስል ማስረጃ ነው። ብሉይ ኪዳን ላይ እኮ ነው የክርስቶስ መንፈስ የሚለው አብን ነው የሚል ነገር ማስረጃ ስጠኝ ስል አልሰጠኝም። ኢሳይያስ 42:1 ላይ ነው እንደውም የምትጋጨው። ምንድነው የሚለው ኢሳይያስ 42:1 ላይ ታስታውሰዋለህ? ስንት ጥቅስ አላስታውሰውም። ምንድን ነበር አይዲያውን ከሰጠኝ አስታውሰው። እግዚአብሔር ይላል ምን አለ? ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ምንም በምን ላይ አኖራለሁ አለ። መንፈሴን በማን ላይ አኖራለሁ አለ? እኮ በእርሱ ላይ አኖራለሁ አለ። አዎ፣ ስለዚህ ያንን ነው የሚያሳየው። በባሪያው ላይ ያሳያል። እሱንም አይደለም አልጨረስኩም። የጉንጬን አንድ ልጨርስ። የጉንጩን አታስውጠው አንዴ። ያዲ እንትን ነው ቀላል ሰው እንዳይመስል፣ ስማርት ናት። እንዴት አድርጋ ናቃታለሁ እና ምንም ችግር የለውም። እኔ ስለሚመቸኝ ምንም ችግር የለም። አሁን ከስላሴያውያን ጋር እንደማወራው አላወራውም እሱም ማለት ነው። በጣም ስማርት ነው። በጣም አሪፍ ነው። እና ራዕይ ዮሐንስ ምዕራፍ 19 ላይ ምንድን ነው የሚለው? የክርስቶስ መንፈስ የትንቢት መንፈስ ነውና ይላል። ራሱ ኖርማሊ ማለት ነው። ራሱ በነቢያት ላይ የነበረው የትንቢት መንፈስ ነው። ስለ ክርስቶስ የሚናገረው የትንቢት መንፈስ ስለሆነ የክርስቶስ መንፈስ የተባለበት ምክንያት ከዛ አንጻር ነው። በተረፈ የክርስቶስ መንፈስ አብ ነው የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ ብትፈልገው በባትሪ ብትፈልገው አታገኘው። ለማንኛውም እንዳልከው መቀበል አለመቀበል የሚባለው ነገር የህሊና ጉዳይ ነው። እንዳልከው ነው። ተከባብሮ የሚወያይ ሰው እንደዚህ ነው። ሀሳብ ላይ ብቻ መሞገት ከመጀመሪያ እስከ መጨረሻ ድረስ ሀሳብ ላይ ነበር ሲሞግት የነበረው። ሌላ ነገር ላይ ምንም ነገር ሲሞግት አልነበረም። እና አይ ቲንክ ሌሎቻችሁ የሥላሴ አማንያን ከያዲ ትምህርት ወሰዱ። ቢያንስ ቢቻል በእነዚህ ተከባብሮ ሀሳብ ላይ ብቻ የሆነ እንደዚህ ጭቅጭቅ ንትርክ ሳይኖርበት ጥቅሱ ላይ ብቻ መሟገት ደስ የሚል ነገር ነው። በጣም ደስ ብሎኛል ያዲ። ደስታው እኔ ነው። እውነት በጣም እጠብቅ ነበር እንደዚህ ውይይቶች ነው። ስንወያይ ነበረ። እንትን ነው። አክሊል መቀጠል ትፈልጋለህ? አዎ በጣም በቃ ከያዲ ጋር ትቀጥላለህ። እኔ ደከመኝ። በጠዋት ነው የምነሳው። እሺ መቼ ይመችሃል? ችግር የለውም እመጣለሁ። ዓርብ ይመችሃል? የሚቀጥለው ዓርብ ኢንሻአላህ፣ ወይም ደግሞ ሮብ አካባቢ ላይ በዚህ ሰዓት ምናምን። ኦኬ እሺ በሚመቸህ ብቻ ንገረኝ። እኔ ይመቸኛል።
እስልምና ላይ ጥያቄ ካለ ምናልባት እኔ ከወጣው ከያዲ ጋር ጨርሱና ከእውነት ሲገለጥ ጋር ብትቀጥሉ ደስ ይለኛል። የምፈልገውን ነገር ጥያቄ ማለት ነው። እሺ አይ ስለሱ እኮ እንትን አሁን ነው የተፈቀደልኝ ካንተ ጋር እንጂ የሆነች ጥያቄ ነበረች እንጂ እነሱ እኮ እስልምና ላይ ያለውን ጥያቄ ከኔ ጋር ወይ ሮብ እንቀጥላለን ወይ ደግሞ ካልሆነ ደግሞ እነሱ ይጨርሱና ከያዲ ጋር ጨርስና ከእውነት ሲገለጥ ጋር ትቀጥላለህ። አሁን በጠዋት ስለምነሳ ትንሽ ልረፍ ብዬ ነው። አይ ገብተኛል ችግር የለም ደህና ደር ብቻ ያቺ 1 ደቂቃ ነበረችኝ እሷን ልናገርና ልጨርስ በኋላ ትናገራለህ አክሊሉ በኋላ እሺ ችግር የለም በቃ ደህና ደውላችሁ በጣም ነው አመሰግናለሁ። አክሊልዬም ጥሩ ልጅ ነህ፣ ምንም አይነት ስድብ ምናምን አላየሁብህም። ያዲ ነው ሁሌም ያው ተከባብሮ ነው ማውራት የሚፈልገው። አይ ቲንክ በመረጃ ነው፣ ጥቅስ ከሌለ አያሳልፍም፣ የትም መንቀሳቀሻም የለህም። እንደዛ ስለሚያደርግ ነው። መልካም ጊዜ ይሁንላችሁ። ኡስታዝ አቡ ኢምራን ከባድ ሚዛን እና ዴቦ ወሰላም አለይኩም። እሺ ወአለይኩም ሰላም። ደህና ብዙ ሰዎች አሉ፣ ለአንተ የሚሆኑ ሰዎች አሉ። ዛሬ ስላልመጡ ነው ከአንተ ጋር እንትን የሚሉ ሰዎች አሉ። ሳንዘያየር ሌላ ጊዜ አገናኛለሁ። መርሐባ የአዲስቲ አክሊልን አናግረው እስቲ። አይ አንድ ጥቅስ ነው፣ እሱን እንዴት ያየዋል? በቃ ጥያቄው በዛ ላይ ነው። አክሊል ሰላም ነው? አክሊል ኦኬ ለኔ ነው? ሰላም አይሰማም ነበር። ሰላም። እሺ መልካም። እንግዲህ አሁን እንደሰማሁት አንተ አንድ መለኮት በሶስት አካል ነው የምታምነው? መልካም። መጽሐፍ ቅዱስ ይዛል? አሁን እንኳን በእጄ እንትን የለም፣ በወረቀት የለም። አፕሊኬሽን ያለው ግን ስወጣ እንትን ይደረጋል መሰለኝ። እሺ ካላስቸገርኩኝ ሳላ ላስቸግርህ ወንድም ታሳየው። ያሳያል። ምን ችግር ሳላ አለ። እሺ መዝሙረ ዳዊት 68 68 8 ቁጥር ይኸው በጣም ጥሩ። አክሊል ይነበባል? ማን መሰለኝ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትን አንጠባጠቡ ይላል። የሲናው አምላክ ማን ነው? ይሰማል አክሊል? የሲናው አምላክ ማን ነው? አክሊል አለክ? አክሊል ተናገር እንጂ ካለክ። ኔትወርክ ይዘት ቀይ ያበራል። ያዲ ማን ነው የምትለው አንተ? ይሄን እግዚአብሔር ከሙሴ ጋር የተነጋገረው አንዱ አምላክ ሕግን ሁሉ ነው የሰጠው። እንደ ጓደኛ ፊት ለፊት ሲነጋገሩ ነበር። አንዱ እግዚአብሔር ነው። ይሄንን አምላክ በሶስት አስቀምጣለሁ ካሉ ጀግኖች ናቸው የሥላሴ አማኞች። በጣም ይቅርታ አሁን ነው የመጣው እንትን ኮኔክሽን እንዳያችሁት ማለት ነው። ሶሪ ምን ችግር የለም። እሺ ጥያቄውን ሰምተዋል?
አክሊለ አለክ የለም? ኧረ እባክህ አለኝ፣ ግን የእሷ ያንተ አሁን እየሰማሁት ነው። እሺ አሁን ሲሰማል አክሊሉ መጮ ስላልፈለኩ አሁን እንትኑም ቀያ እንትና እሺ አሁን ደርሶ ነው ቀይ የሚያበራ የኔ እንትን ኮኔክሽን። ኦኬ አሁን እንትን ይመጣል። መልካም ከሲና አምላክ ፊት እሺ የሲና አምላክ ፊት አሁን ጠፋ መሰለኝ። ሀብት የሚዩት አድርግ። አሁን አሪፍ ነው ኔትወርክ። እሺ አዎ ላጠቅሱ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትን እሺ አንጠባጠቡ ይላል አይደለ? እሺ የሲናው አምላክ ማን ነው? ኦኬ የሲና አምላክ እግዚአብሔር ነው። መልካም እግዚአብሔር ከሆነ እግዚአብሔር ከሙሴ ጋር ሲያወራ እንደ ጓደኛ ነበር አይደል ያወራው የነበረው? አዎ ከሙሴ ብቻ ሳይሆን ከአብርሃምም አይ ከሙሴ ጋር ሲና ላይ እንውንና ሲና ላይ ቆመን ከሙሴ ጋር ሲያወራ የነበረው እንደ ጓደኛ ፊት ለፊት ነው አይደል የሚያወሩት የነበረው? አዎ ጥሩ። ሙሴ ታዲያ ለምንድን ነው 3 ብሎ ያልታየው አንድ ብቻ ብሎ የታየው? በመጀመሪያ ከማን ለሚለው ነበር ከአንድ እግዚአብሔር ጋር ይነጋገር ነበር ነው። ስንት አካል አለ እዚህ ላይ? እግዚአብሔር በአካል አንድ ነው። ኖ እግዚአብሔር አንድ ነውና እግዚአብሔር አንድ አካል ነው። በጣም የተለያየ ነገር። አንተ አንድ የሆንከው አንድ አካል ስላለህ ሳይሆን አንድ ህይወት፣ አንድ አስተሳሰብ ስላለህ ነው አንድ አካል የሆንከው አንድ የሆንከው ማለት ነው እንጂ አንድ አካል ስለሆንክ አይደለም በመጀመሪያ ማለት ነው። ከዛ ሲቀጥል ደግሞ ማለት ወሂድ ሲጠይቅ የነበረው ማለት አንደኛ ነገር ጠየቀ ያንተ እኮ አዎ የመለስኩልህ እኮ ነው። ከማን ጋር ነው ያወራው? እሱ አንድ ነው ያወራው አልኩ። ከማን ጋር ነው ያወራው? ከእግዚአብሔር። በጣም ጥሩ። ስለዚህ ከእግዚአብሔር ጋር ነው ያወራው አይደለ? አዎ በጣም ጥሩ። ስለዚህ ከእግዚአብሔር ጋር አወራ እንጂ ከአብ ከወልድ ከመንፈስ ቅዱስ ጋር አወራ የሚል ቦታ ታሳየኛለህ? በሙሴ እኮ እሱ እግዚአብሔር ነው እያልን ያለ ነው እኮ። ስንት አካል ነው ያየው እዛ ላይ? እስኪ ንገረኝ። አንድ አካል። እስኪ አምጣልኝ ማስረጃ። ዘዳግም 4:4 ይቅርታ፣ እስኪ ምን ይላል? ዘዳግም 4:32 ምን ይላል? አንብበው። ድምፅን ብቻ ሰማችሁ እያለ አስተምሯቸው። እንዲሁም በጣም በሚገርም ሁኔታ ነው ዲስክራይብ ያደረገው። ሳላ ካላስቸገርኩ ይቅርታ፣ በጣም አስቸገርኩ ካላስቸገርኩ 4:32 ኮኔክሽን ግን በጣም ያስቸገረ ነው ወገኖች። ታየዋለህ? ይኸውልህ እንትን ይላል 4:34 ጀምሮ አምላካችሁ እግዚአብሔር በዓይናችሁ ፊት በግብጽ ለእናንተ እንደሰራው ሁሉ በፈተናና በተአምራት በድንቅና በሰልፍ በጸናች እጅና በተዘረጋ ክንድ በታላቅ ማስፈራራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበርን? በፊት አልተደረገም ማለት እየጠየቀ ነው ጊዜ። እግዚአብሔርም አምላክ እንደሆነ ይህን አስተውለ። እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱም ሌላ አምላክ የለም። ሙሴ ነው እንግዲህ የተናገረው። ያስተምር ዘንድ ማን? እግዚአብሔር ከሰማይ ድምፁን አሰማ። at the same time the same moment በምድርም ላይ ታላቁን እሳት አሳየ። ድምጽ እያሰማ እሳት እያሳየ ከእሳት ውስጥ ቃሉን ሰማ ይላል። በሰማይ በምድር ከምድር በታች እንዳትል ዘግቶባል። አንድ እግዚአብሔር እሱ ብቻ አምላክ እንደሆነ ታውቅ ዘንድ።
ሙሴ ነው እንግዲህ የተናገረው ፊት ለፊት ሲያወራ ነበር። ቃልን ብቻ ነው የሰማው። እንዲሁም ቃሉን ሰማችሁ፣ ቃልን ብቻ ሰማችሁ። ቃልን ብቻ ሰማችሁ ይላል። እንዲሁም የአንድ ተናጋሪን ቃል ነው ዲስክራይብ እያደረገ ያለው ሙሴ። እንዲሁም ልጨምርለት ትንሽ እሺ ጨርሳል። ሶሪ ጨርሻለሁ፣ እየጠበቅኩ ነው። እሺ አክሊለ ሀብቶም ያገዘህ እስኪ እባክህ ቆይ። አይዞህ አንተ ማታውቅ ከሆነ እኮ ችግር የለውም እንድታውቅ ነው እንጂ ሀብቶም እስኪ ያገዘህ ከቻለ ሀብቶም አለክ። እስኪ ሌላ የሚያግዘውም ካለ አይ ይሄንን ልመልስለት ችግር የለውም። እሺ መልስ። እሺ በመጀመሪያ የጠየቅኩት ስንት አካል ነው? ስንት ማንነት ብል ኖሮ አንድ ማንነት ባለ ነበር ማለት ነው። ነገር ግን በሶስት አካል ሊሆን ይችላል። ያ አንዱ ማንነት እግዚአብሔር አንድ ነው። ስለዚህ ስንት አካል ነው ያለው? ለአንዱ እግዚአብሔር ያየውን ለምሳሌ እግዚአብሔርን አየ። እግዚአብሔርን ሲያየው ግን ስንት አካል ነበረው? ያ አንዱ እግዚአብሔር ስንት አካል ነበረው ነው? እግዚአብሔር ነበር ሲናገር የነበረው። አዎ ሶስት አካል ወይንስ አይደለም ነው ጥያቄው በመጀመሪያ ማለት ነው።